እሺ የዘላለም ሕይወት አለ ወይስ ትባል? አዎ አልክ። የዘላለም ሕይወት ካለ ጌታ ሲመጣ አሁን ጌታ በዚህ ሰዓት ቢመጣ ወደ ዘላለም ሕይወት ነው የምትገባው? ይኸውልህ ይሄ ላይክ እንትን ነው ገና የሆነ እንዲህ ልትሆን ትችላለህ ብለህ የምጠይቀኝ እኔ አይደለሁም ማለት ነው። እኔ መንፈስ አይደለሁም፣ እግዚአብሔር ስራ ነው። እኔ የምለው ምንድነው በማውቀው ነገር ምንድነው የኔ ድርሻ እንደ ሰው ከዳንኩ በኋላ በጽድቅ ስራ መመላለስ፣ ስወድቅ በንስሐ መመላለስ እግዚአብሔር። እኮ ከዛ በኋላ ፍርድ ደግሞ እግዚአብሔር ነው። ስሞት እኮ እንዴት ሆናለሁ ብትለኝ እኔ አላውቅም። እኔ አንተ የዘላለም ለምን ሕይወት እንዴት አለ አድርጌ ነው የማውቀው? የዘላለም እግዚአብሔር ሕይወት ነው አለ የሚያውቀው ግን ለእኔ። ጌታ እሺ ዴባይ የዘላለም ሕይወት አለ ግን ጌታ ሲመጣ እ፣ ከሱ ጋር አብሬ ሄዳለሁ የሚለው እርግጠኝነት የለህም። ግን እሺ ጌታ ሲመጣ አሁን አንተ ትድናለህ ወይስ ደግሞ ትጠፋለህ? የዘላለም ሕይወት አለኝ ካልክ ማለት ነው። ይኸውልህ ያንን ስራ ለእግዚአብሔር ሰጥቼዋለሁ። የኔ አይደለም፣ ድርሻ የፈጣሪ ነው፣ የውሳኔው ስራ እሱ። ለፍርድ ሲመጣ የሚወስነው እሱ ነው። ግን እኔ የምነግርህ ምንድን ነው የሰው ልጅ በምድር ላይ ሲኖር ድነቱን ሊያጣበት የሚችል ብዙ አይነት ነገሮች ስላሉ የሚጠበቅበት በጽድቅ ስራ መመላለስ፣ በንስሐ መመለስ ነው። እንዲህ ልትሆን ትችላለህ፣ እንደዚህ ድናለህ ብዬ ብልህ እኔ ድኛለሁ ብዬ ምንም የሚቆርጥብኝ ነገር የለም። አንተ እንደምትለው ድኛለሁ መንግስተ ሰማይ እንደምገባ ብለህ ወሬያችን ያቆም ነበር እዚህ ጋር። ግን እሱ አይደለም እውነታው፣ መጽሐፍ ቅዱስ ላይ የሚያስቀምጠው እውነታው እሱ አይደለም። እሺ የሰው ልጅ በጽድቅ እሺ ስራ ካልተመላለሰ በብዙ ነገሮች ድነቱን ሊያጣበት የሚችል ነገር ስላለው ፈራጅ ማነው? ፈጣሪ ነው። ስለዚህ እሺ ዴቭ ድኛለሁ ያልከኝ ድኛለሁ። የስ እሺ ዴቭ በቃ አውቀናል፣ ተረተናል። እስቲ እሺ ወደ ሐዋርያው ጳውሎስ ምናምን እንመለስና ወደ ሐዋርያት እንመለስና የዘላለም ሕይወት አላችሁ ግን ደግሞ ጌታ ሲመጣ ወዴት እንደምትሄዱ እርግጠኛ አይደላችሁም ተብሎ የተነገረ ነገር አሳየን። ቆያ ለምሳሌ ቅድም ጀምሬ ሊመለስልኝ ያልቻለው ገላትያ ላይ ያለ ቅድም ነግራቸው ነበር። የሰው ልጅ በዚህ በመለያየት በዝሙት፣ በኃጢአት፣ በስካር በብዙ ነገሮች የሰው ልጅ ወደ እግዚአብሔር መንግስት ስለ እንደማይገባ ቁጭ ኃጢአት አድርጓል። አይደለም የጠየቅኩ፣ የዘላለም ኖ ኖ ሕይወት ኖ ምልህ አላችሁ። ለምሳሌ ታዲያ የዘላለም ቤት በምንድን ነው የምታጣው? በዚህ ዴቭ ታጣላ። ቆይ እንዴ ቅድም ከዴቭ ጋር ብዙ ስለጨቃጨቃችሁ አሁን እንድንጨቃጨቅ እድል አልሰጥህም። ያወራሁ ስለ ኃጢአት አይደለም። አሁን ያወራሁ የዘላለም ሕይወት አላችሁ ግን ጌታ ሲመጣ የት እንደምትሄዱ እርግጠኛ አይደላችሁም ብለው ሐዋርያ ጳውሎስም ሆነ ጴጥሮስ ሐዋርያት የተናገሩበትን የጠየኩ እሱ ነው እንጂ ጳውሎስም እኮ በምንም ዕለት ዕለት መልኩ ድነታችሁን ፈጽሙ ብሏል። ዕለት ዕለት ድነታችሁን ኧረ ፈጽሙ ዴቭ ማለት ምንድን ነው? ቃሌ ደግሞ አለቃ አትሁንብኝ እንዴ ወድኔ እየሰጠኝ ዜዶም ዴቭ እንደዛ ዘግቶብኝ ነው። ኧረ ቆይ ከዜዶ ጋርማ በጣም አወራችሁ እኮ። አሁን እያርክ ያለው ትክክል አይደለም። እኔ የጠየቅኩ መልካም ስራ እየሰሩ ስለመኖር የተነገረ ትእዛዝ አይደለም። እኔ የጠየቅኩ የዘላለም ሕይወት ያለውን ሰው እንደምትገቡና እንደማትገቡ እርግጠኞች አይደላችሁም ጌታ ሲመጣ ተብሎ የተነገረ ነገር ነው የጠየቅኩ እንጂ እንዲያርጉ እሱ እንዲያርጉ ያንተ እንዲያርጉ ጥያቄ አይደለም። ነው። አዚ እንዳንተ እንደ እሱንማ እኛም እሺ እንለዋለን። ቃል የነመልስልህ ጥያቄ እሺ አትደረብ መልስልኝ። ዴ ይህ ብቻ ልታወራ ብታገባው እንዴ አዎ ብቻዬን ላወራ ነው። አትደረብ እየጠየቀኝ አትመልስነኛለሽ። አትደረብ። መልስ ስትባል ነው መመለስ ያለብህ። እሺ በደንብ እንትን ላድርግልህ። ሰው የትኛውንም ስራ እንዲሰራ መልካም ነገር እንዲያደርግ እንደዚሁም ደግሞ ዕለት ዕለት ድነቱን እየፈጸመ እንዲሄድ መጽሐፍ ቅዱስ ሲነግረው ለድህነትህ ለመዳንህ ወደፊት ጌታ ሲመጣ ለመግባትህ እርግጠኛ አይደለህም እያለው አይደለም። ኦኬ እንደዛ አይደለህም እያለው አይደለም። ስለዚህ መልካም ስራ ስለመስራት የታዘዘውን ነገር፣ ስለመዋደድ ስለመፋቀር የታዘዘውን ነገር አንስተ እንደገባ እርግጠኛ አይደለም ወር ደግሞ ጌታ ሲመጣ እንደሚገባ እርግጠኛ አይደለም ማለት አትችልም። እስቲ ጌታ ሲመጣ የዘላለም ሕይወት አላቸው የተባሉ ሰዎች ማለት ጌታ ሲመጣ እንደምትገቡና እንደማትገቡ እርግጠኞች አይደላችሁም የተባሉበትን ቦታ ነው የጠየቅኩ እንጂ ስለ የትኞቹም ትእዛዞች ቀጥሎ ስለሚመጡ ትእዛዞች አይደለም የጠየቅኩ። ስለዚህ ቀጥታ ጥያቄው መመለስ ላይ አተኩር። አሁን ጨርስ። ስትከፍት የጠየቅኩን ብቻ መልስ። እሺ አሁን ቀጥል። እሺ ቃል እንዳታቋርጠኝ። እሺ ይኸውልህ አሁን አንተ የጠየቀኝ ጥያቄ አንተ በፈለግከው መንገድ ጥያቄው ማኒፑሌት አድርገን ያመጣው መጽሐፍ ቅዱስ ላይ ያንተ ቃል በቃል አይኖርም። መጽሐፍ ቅዱስ በራሱ ባስቀመጠበት መንገድ የሰው ልጅ ድነቱን የሚያጣበት መንገድ አብራርቶ አስቀምጧል። አንተ ባልከው ግን ያንተ ጥያቄዎችን ጠምዝዘህ ባስቀመጥከው መንገድ ከየት አምጥቼ ነው የማስቀምጠው? ያንተ ቃል ነው እሱ። ግን ጳውሎስ ለምሳሌ ዕለት ዕለት ድነታችሁ በፍርሃትና በመንቀጥቀጥ ድነታችሁን ፈጽሙ ካለ ድነት የሚፈጸም እንጂ ኦልሬዲ የተፈጸመ ድነት አይደለም ማለት ነው። አንደኛ ገላትያ ላይ ደግሞ የሰው ልጅ ድነቱን በዚህ ያጣል፣ ይሄን የሚያደርግ መንግስተ ሰማያት አይወርስም ካለ እነኚህ በሙሉ ትእዛዛት ከሰው ልጅ ከድነቱ ያሳጠዋል ማለት። ስለዚህ ፍርዱ የማን ነው? የእግዚአብሔር ነው ማለት ነው። አንተ ቁጭ ብዬ ድኛለሁ ብለህ የምትቀመጥበት ድነት አይደለም ማለት ነው፣ የሚፈጸም ነው። ስለዚህ አንተ ባልከው መንገድ ላልመልስልህ እችላለሁ። የኔ መረዳት ደግሞ የሰው ልጅ
ለምሳሌ በዚህ መንግስተ ሰማያት አትገቡም ወይ ብለህ ላልከው በቃ እነኚህ ጥቅሶች በቂ ናቸው። የሰው ልጅ ድነቱ መፈጸም እንዳለበት ቁጭ ብሎ ድኛለሁ ብሎ የፈለግከው ልትል ትችላለህ። የሰው ልጅ እንደዚህ የዳነ ሰው እንዲህ ሊያደርግ ይችላል፣ የሰው ልጅ እንዲህ ቀድሞ የዳነ ሰው አልዳነ ማለት ነው ምናምን ብለህ እሱ በራስ መንገድ ትረጉመው ትችላለህ። ግን መጽሐፍ ቅዱስ ይህን ስለሚያስቀምጥ እኔ እነኚህ ነገሮች ይዙኛል፣ አንዴ ድኛለሁ፣ በቃ ዛሬ መንግስተ ሰማያት በቀኙ ነኝ ብዬ ልልህ እንዳለ የሚያደርገኝ እነኚህ ነገሮች ናቸው፣ በምድር ላይ እስካሉ ድረስ እስካልሞትኩ ድረስ ማለት ነው። እሺ የጠየቅኩት ያልጠየቅኩት ነው የመለስከው። ስለዚህ እኔ በቃ ጥቅስ ላንብብልህ። አሁን ያነሳቸው ነገሮች ሙሉ በሙሉ ምንም እርግጠኛ አይደላችሁም የሚል ነገር የላቸውም። የዳነ ሰው ኃጢአት መስራት የለበትም። የዳነ ሰው በትክክለኛ መንገድ መመላለስ አለበት። አዎ ይሄኛውንማ እኛም እንላለን። ኦኬ መጀመሪያውኑ እነዚህ ነገሮች ሰው ከዳነ በኋላ የዘላለም ሕይወት አለኝ እያለ ከዛ በኋላ ደግሞ ጌታ ሲመጣ ግን የት እንደሚሄድ እርግጠኛ አይደለሁም እንዲል ያደርገዋል ተብሎ ግን በጭራሽ መጽሐፍ ቅዱስ ላይ የለም። ኦኬ እንደዛ አይነት ነገር የለም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስህን ዞር ብለህ ማየት ይኖርብሃል ብዬ አስባለሁ። ምክንያቱም ሐዋርያው ጳውሎስ ለተሰሎንቄ ሰዎች የተናገረውን ነገር በማየት ብቻ ያንን እንትን ማድረግ ስለምትችል ማለት ነው። እና አንዴ ላንብብልህ። እሺ ላውጣና አንዴ እሺ ይሰማል ድምጼ? ይሰማል ቃልዬ? ጋይስ ድምጼ ይሰማል በደንብ አድርገው። እሺ 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 ጳውሎስ ለተሰሎንቄ ሰዎች እንደዚህ ይላል። አንተ እሱን ትላለህ ወይ የሚለውን ነገር ግን ራስህን እያየህ እንድትሄድ እፈልጋለሁ። ኦኬ ራስህን ግን በደንብ እያየህ እንድትሄድ እፈልጋለሁ። ስለዚህ ተመልከት። ነገር ግን ወንድሞች ሆይ ምዕራፍ 4 አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ነው የማነበው። ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመ ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ እያለ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ የዘላለም ሕይወት አለኝ የሚል ሰው ያለው ተስፋ ይሄ ነው። ጌታ ኢየሱስ ክርስቶስ ሲመጣ እሱ ከጌታ ኢየሱስ ጋር አብሮ ሊኖር ጌታ እንደሚወስደው ያምናል። ኦኬ ስለዚህ አሁን ቅድም የተናገርከው አንተ ወይ ደግሞ የዘላለም ሕይወት አለኝ ነገር ግን ጌታ ሲመጣ ከሱ ጋር እንደሚሄድ እርግጠኛ አይደለሁም ያልከው ነገር ከቃሉ ውጪ ነው። አሁን የተናገርከው ነገር በሙሉ ከቃሉ ውጪ ነው። እነዚህን ሰዎች ሐዋርያው ጳውሎስ በትክክል እንደሚገባ ኑሩ እያለ ይነግራቸዋል። ግን ደግሞ እርግጠኛ ስላልሆኑ አይደለም የሚኖሩት፣ እንደውም እርግጠኛ ስለሆኑ እንደሚሄዱ እርግጠኛ ስለሆኑ ነው እንደውም የሚኖሩት ማለት ነው። ኦኬ ስለዚህ አንድ ሰው የዘላለም ሕይወት አለኝ ካለ በኋላ አይ ግን እኮ እንዴት እንትን እንደማደርግ አላውቅም፣ እንዴት እንደምኖር አላውቅም የሚል ከሆነ ወር ደግሞ እንዴት ጌታ ሲመጣ እንደሚሄድ አላውቅም፣ እርግጠኛ አይደለሁም ጌታ ሲመጣ ከሱ ጋር እንደሚሄድ ካለ ሲጀመር የዘላለም ሕይወት አለኝ የሚለው ነገር ራሱ ዋጋ የለውም። የዘላለም ሕይወት ማለት አሁን ካለበት ዘመን ጀምሮ እስከሚመጣው ዘላለማዊ ጊዜ ድረስ ያለ ከጌታ ጋር ያለን ሕይወት እየተናገርክ ነው። አይ በሱ እርግጠኛ አይደለሁም ካልክ ጌታ ሲመጣ በመግባቴ የዘላለም ሕይወት አይደለም ያለ ማለት ነው፣ ጊዜያዊ ሕይወት ነው ያለ። ሐዋርያው ጳውሎስ ግን ጌታን ለሚጠብቁ ሰዎች ድነናል ለሚሉ ጌታን ለሚጠብቁ ሰዎች የሚነግራቸው ይሄ ነው። ጌታ ሲመጣ እንደውም እሱን ለመቀበል በአየር እንነጠቃለን እንዲሁም ደግሞ ከሱ ጋር እንሆናለን ብሎ ነው የሚን ቃልዬ ኔትወርክ እንግዲህ እያስቸገረው ነው መሰለኝ።
አለ። እሺ መጥቻለሁ። መታና በየመሃሉ ፍሬዝ ያደርጋልና ስለዚህ ወንድማችን አሁን ድጋሚ ይድል እንስ እኔ ይኸው ከቃሉ ላይ ያመጣሁኝ በህይወት ያለው የዘላለም ሕይወት አላቸው የተባሉ ክርስቲያኖች ጌታ ሲመጣ ከሱ ጋር እንዲሁ አብረን እንሆናለን ብለው ነው የሚናገሩት። እርግጠኞች ናቸው። መጨረሻቸው ጌታ ሲመጣ ከሱ ጋር እንደሆነ እርግጠኞች ናቸው። አሁን አንተ ጌታ ሲመጣ መጨረሻዬ ከሱ ጋር እንደሚሆን እርግጠኛ አይደለሁም ካልክ እርግጠኛ እንዳትሆን ያደረገህን የሐዋርያቱን ንግግር አሳየን እስቲ። የመጨረሻ እድል ይኸው አሁን ማስረጃ አምጥቼልሃለሁ መጽሐፍ ቅዱስ ዴቭ አለ አለው። አይ አለው። እኔ እኮ ያልከኝም በሙሉ እኮ እነሱን እኮ እስማማበታለሁ በሙሉ። ግን እኔ ቅድም ጀምሬ ሁለታችሁም ዘይድም አንተ ላይ ጠቅስ የነበራቸው ለምሳሌ ቅድም ለምሳሌ ባልኳችሁ ጥቅሶች መሰረት የሰው ልጅ በዛ መንገድ መንግስተ ሰማያት እንደማይወርስ ካስቀመጠ አይጋጭም ወይ? እሺ አንተ ያልከው እውነት ይሆንሽ አይጋጭም ከዛኛ ከነኛ ጋር ችግር የለውም። እኔ እሱን እመልስልሃለሁ። አይጋጭም፣ አሁን የሚጋጭ ነገር የለውም። ለምሳሌ አንዴ ቆይ፣ በእኔ ያለ ፍሬ የማያፈራውን አባቴ ያስወግደዋል የሚላለ ገላትያ ላይ ደግሞ አንዴ ቆይ በጣም ብዙ ነገሮችን ዘርዝሮ እንደዛ አድርጋ። ስለዚህ አሁን እኔ ያንን አንተ የምትለውን ብስማማበት ከዛ ጋር ስለዚህ ይጋጫል ማለት ነው። ምንም የሚጋጭ ነገር እሱ ያስረዳሉ። ምንም የሚጋጭ ነገር የለውም። እኔ አሁን ጌታ ሲመጣ የጠየኩን ቀጥታ መልስልኝ። እሺ ጌታ ሲመጣ እርግጠኞች እንደምንሆን ጌታ ሲመጣ እንደምንሄድ ከሱ ጋር አሳየሁ። አንተ ግን እርግጠኛ አይደለሁም ብለሃልና ጌታ ሲመጣ አንድ ክርስቲያን የዘላለም ሕይወት አለ የተባለ ክርስቲያን ከሱ ጋር እንደማይሄድ እርግጠኛ እንደሚሄድ እርግጠኛ የማይሆንበትን የሐዋርያቱን ንግግር አሳየን ነው ያልኩ። ያው ደግሜ ነው የምልህ እነኝህን አቃሌ አሁን አንተ የምትለኝ እሱን የሰው ልጆች በምድር ላይ ያሉ ያን ሆፕ ላይ ኖራቸው አይችልም አይደለም። ማናል ሰው እኔ በጣም ኢየሱስ ክርስቶስ ይወስደኛል ብዬ ተስፋ አደርጋለሁ። በቃ እንደሚወስደኝ አስባለሁ፣ አምናለሁ። ያ ማለት ግን ፍርድ እሱ እንደሆነ ነው የሚያሳየው፣ የኔ አይደለም። እኔ በፈለግኩት መሰረት ቢሳካ አይደለም። ለምን ብትል በመፍራትና በመንቀጥቀጥ ዕለት ዕለት እምነታችሁን ፈጽሙ ይላል አንድ። ቅድም የጠቀስኩልህ ሶስት ጥቅሶች ደግሞ የሰው ልጅ በመፈጸም ውስጥ ያለ ድነትን በመኖር በጽድቅ ስራ በመመላለስ ንስሐ በመግባት በመውደቅ በመነሳት የሚፈጸም ስለሆነ አሁን ድኜ መንግስተ ሰማያት ገባለሁ ብዬ በሙሉ ጋረንቲ እንዳይሰጠኝ የሚያደርግ ጥቅሶች ስላሉ አሁንም የምመልስልህ በዛ ነው። ስለዚህ ሌላ ነገር ካለ ቃል ያንን አንተ እነኛን ጥቅሶች ለምን ልታብራራልኝ እንደማችል አላውቅም። በእነኛ ጥቅሶች ላይ እኔ አንተ አሁን በእሱ ላይ ተመስርተህ እንደምትመልስልኝ እንደዚህ ነው። ጥያቄ ጠየቅክ አይደለ? እንትን ማድረግ በእነኛ ላይ ተመስርተህ እስኪ አብራራልኝ። አንድ ጊዜ ሶስቱን አራቱ ጥቅሶች በቃ አንዴ እኔ አብራራልሃለሁኝ። አማንም አለ ሌሎቹም ያብራሩላል። እሱ አይደለም ፖይንታችን በመፍራትና በመንቀጥቀጥ የራሳችሁን መዳን የምትፈጽሙት ራሱ እንደምትገቡ እርግጠኛ ስላልሆናችሁ ነው የሚል ዋን ሲንግል ቨርስ ልታመጣ አትችልም። ምንም ነገር የለም ነው ፖይንቱ። እርግጠኛ ስላልሆንና አይደለም የምናደርገው የራሳችንን መዳን የምንፈጽመው። ሲጀመር የራሳችሁን መዳን ፈጽሙ ካለ በኋላ ቀጥሎ ያለውን ጥቅስ አላነበብኩም። ግን ደግሞ እነዚህን ራሱ ይዘህ ብትመጣ ጌታ ሲመጣ እንደማትሄድ እርግጠኛ አይደለሁም አላልክም። አንተ የዘላለም ሕይወት አለኝ ትላለህ፣ ተስፋ አደርጋለሁ ትላለህ። ነገር ግን ኢቭን መጥቶ እንደሚወስድ ተስፋ እያደረግ እርግጠኛ አይደለም። ይሄ ደግሞ መጽሐፍ ቅዱሳዊ እውነት አይደለም። ተስፋ የሚያደርጉት ሰዎች ፍጹም እርግጠኞች ነበሩ ጌታ መጥቶ እንደሚወስዳቸው፣ ፍጹም እርግጠኞች ማለት ነው። ስለዚህ ዘላለም ሕይወት አለኝ ያለ ሰው መንገድ ላይ ከቆመ ባይዘው ይሄ እርግጠኝነታቸው በአምላካቸው ላይ ነው ማለት ነው አይደል? እርግጠኝነታቸው በአምላካቸው ላይ እንጂ በእነሱ ላይ አይደለም። እኛ ጭራሽ በራሳችን ላይ ፕሮቴስታንት በራሴ ላይ ሲሰምተው ታውቃለህ? እንተርቶች ፕሮቴስታንት ላለ መጽሐፍ ቅዱስ ላይ ያሉትን ሰዎች ነው ያልኩህ። አሁን ካሉ ፕሮቴስታንቱ ከካ አንዴ እባክህ በየመሀሉ አትግባሽ። ያው እኔ እኮ ትንሽ ደቂቃ አንድ ደቂቃ ማትወር ማውራት እኮ ያው አንተ ብዙ ነው የምታወራው። የጠየቅኩህን አልመለስክም። ስለዚህ በቃ አሁን አንተ መለስኩ እኮ ብዙ ጊዜ መለስኩ። አንተ ልትነካው አትፈልግም። እኔ የምልህን ነገር ራስህ መንገድ ሄደህ ነው ልታስረዳኝ የምትፈልገው እንጂ እኔ በምንከራከራቸው አንዴ አንዴ አንተ የጠየቀውን በአንድም በሌላም መልሶታል። ባይዘው አሁን እኛ ስትሬት ፎርዋርድ እንዲል ኤክስፔክት እያደረግን ስለሆነ ነው እንጂ እርግጠኝነቱ የለኝም ብሏል እኮ በቃ አለቀ። ምን እንደማለት መሰላችሁ ምዕመናን? እኔ ምንድነው ማብራራለት አሁን ያነሳቸውን ጥቅሶች ዴቭ እንደዚህ ታደርጋለህ፣ ፕሮሚስ ትገባልኛለህ። ያው እዚህ ቤት ሲገባ
ኦርቶዶክሶችን ትሪት የምናደርገው አባቶች ምን አሉ በሚለውም ጭምር ስለሆነ ማለት ነው። አንድ ሆፕ የሚባል ልጅ አለ፣ እርግጠኛ ነኝ መጥቶ እየሰማ ነው የሚሆነው። ብዙ ጊዜ ትረስት ሚ ብሮ ዩኒቨርሲቲ ነው የተመረቀው ይመስለኛል። በቃ እመኑኝ እንደዚህ ነው ኦርቶዶክሳዊ ትምህርት እያለ ያዝገናል፣ ምንም ማስረጃ ሳይዝ ማለት ነው። እና አንተ እንደዛ እንደማታረገን ተስፋ አረጋለሁ። ምን እናደርጋለን መሰለህ፣ አሁን ዝምታ ሆነ ጸጥታ ሲሆን ታያላችሁ። ከዴቭ ጋር በምናወራው ነገር በቃ ወፍ የለም፣ ጸጥ ሲል ተመልከቱ። አሁን ቀድሜ የምናገረው ነገር ማለት ነው። ዴቭ ገላትያ 6:9 ኦር 8:9 አንድ ላይ ነው። በስጋ የዘራ በመንፈስ የዘራ የዘላለም ሕይወትን በመንፈስ የዘራ የዘላለም ሕይወትን ያጭዳል የሚለው ስራ እየሰራ ቀጥለ ሄደ የዘላለም ሕይወትን ታገኛለህ። አሁን የዘላለም ሕይወት የለህም፣ እየሰራ ሄደ ነው። አሁን እየሰራ የምትቀጥለው ነገር ነው የዘላለም ሕይወት አሁን እጅ ላይ የለም፣ ግን መጨረሻ ላይ የሚያሰጥ እሱ ነው ብሎ ይፈታል የቤተክርስቲያን አባት አለ። እኔ ዮሐንስ አፈወርቅን ፈታላችኋለሁ እዚህ ጋር ይዤ ማለት ነው። ሲጀመር ያልከኝ ጥያቄው የሚባል ነገር አለ። በየሶን ነውማ አትዝጋኝ እንዴ ልመልስ። በየሶር ነው አልዘጋም እኮ የስ ካልክ በቃ የስ ብለዋል ዘጋ ነው ልልህ እኮ አይደለም። ኖ ካልክ ይኸው ነው ብለዋል ዘጋ ነው ልልህ። ለምን አባቶች ላይ እንሄዳለን? መጽሐፍ ቅዱስ እያለ አባቶች ላይ እኮ የምትሄደው መጽሐፍ ቅዱስ ላይ ምን ነው ሶሎ ስክሪፕቸሮች ሲጀመር ኦርቶዶክስ አባቶች ናቸው እኮ እንዳለ የምጠቅሳቸው አስተምሮት አባቶችን ነው የምጠቅሰው። እኔ አሁን ማውራለ ምንድነው ጥያቄ? እኔ ያልጠየኩት ይኸውልህ፣ እኔ እንደ ቃሌና እንደ ዜድ ጋር ስታወራም ሰምቻለሁ፣ ቃሌ ጋር ስታወራ ሰምቻለሁ፣ ከአስቼ ጋር ባኬንፎርት ስታወራም ሰምቻለሁ። እነሱ እንዳወሩ እንድታወራኝ አልጠብቅም። እኔ እሺ ዲስሪስፔክት ሳታደርገኝ አውራኝ፣ ከፈለክ ማውረድ ትችላለህ። አላወርድህም። አይ ስታወራኝም ሳትጮህብኝ ተረጋግተህ አውራኝ። እኩል አታውራ በቃ። እኔ አልችልበትም፣ እሱን ገብቶሃል? ይሄ መጨቃጨቅ ምናምን አልችልበትም። የሆነ ፖይንት እናስቀምጥና ሚውት አደርጋለሁ፣ ታወራለህ፣ ሚውት ታደርጋለህ፣ አወራለሁ። ኦኬ አሁን እኔ የጠየቅኩ ከአንዱ ጥቅስ ልጀምር፣ ከዛ ወደ ፊልጵስዩስ እንሄዳለን። ኦኬ አንተ እነዚህ ክፍሎች መሀል ላይ እንደምጠፋ ነው የሚያሳዩት ብለህ ያመጣሃቸው ክፍሎች ኦኬ እነዛ በጥንቷ ቤተክርስቲያን እንዴት ይረዱ ነበረ? አለበለዚያ ከኪስ አውጥተህ እየተናገርክ እንዳለ ነው የምናስበው። ኦኬ እኔ አሁን አመጣልሃለሁ። ዮሐንስ አፈወርቅ አንተ እንዳልከው አልፈታም፣ ያን ክፍል ገላትያ 6 ላይ ያለው ማለት ነው አልፈታም። እየሰራው ይዤ አሁን እርግጠኛ አይደለሁም፣ እሱን እግዚአብሔር ነው የሚያውቀው። እኔ ማውቀው እየሰራው ይዤ አሁን እጄ ላይ የሌለን ሌላ መዳንን አገኛለሁ ብሎ አልፈታም። እኛ ፕሮቴስታንቶች በምናይበት መንገድ ነው የፈታው ሲፈታ። ሌሎች አባቶችንም ቆይ አንዴ ታዲያ ያወራኸው እኔ እንዳልኩት አይደለም ብለህ በራስህ ተራ አታወራም? ሚዩት አድርግሽ ዴቪዬ በቃ አንተም እንደሱ ደቂቃ ወስደህ ትመልሳለህ፣ ችግር የለውም። አሁን አማን ይሄ ጥሩ እንትን ህግ ነው ያወጣው። እኔ እናገራለሁኝ፣ ከዛ ማይኬን እዘጋለሁኝ፣ ደግሞ አንተ ትመልሳለህ ነው ያለ። በቃ ሂድ አማንሻ። እሺ ስለዚህ አሁን ምንድነው ኤክስፔክት የምናደርገው? ባክ ኤንድ ፎርዝ እኔ አልችልበትም፣ በጣም ነርቬን ነው የሚነካኝ። እንደዚህ ፖይንቱ ላይ ያላወራ የሚሽከረከር ነገር ማለት ነው። እንደዛ እንዳይሆን ምጠይቅህ የሆነ ከአባቶች ጥቀስ ብዬ አሁን እኔ ማም ነው ምናምን የምትል ከሆነ በቃ ተበልተሃል ማለት ነው። ዝም ብለህ የራስን ከኪስ አውጥተህ እያወራ እንዳለ ነው የምናስበው። ኦኬ አንተ ያመጣቸውን ጥቅሶች በሙሉ ዮሐንስ 15ን በል ፊልጵስዩስ 2ን በል አሁን ከገላትያ 6 ጀምረናል፣ ወደኋላ እንሄዳለን። ስንሄድ ግን ምንድን ነው የምናደርገው? እኛ መልካም አሁን ዘላለም ህይወት አለን። ይኸውልህ ኦፕሽኖቹ እንደዚህ አንተ ካወራቸው ላይ ነው ኦፕሽኖችን ማመጣለን። አዳምጠኝ፣ በደንብ አዳምጠኝ። አንተ ካወራሁ ላይ አሁን የዘላለም ህይወት አለኝ፣ ፍርዱ ግን የእግዚአብሔር ነው። ፍርዱ ግን የእግዚአብሔር ስለሆነ ሲመጣ የዘላለም ህይወት የለህም ሊለኝም ይችላል። እሱ ላይ የተንጠለጠለ ነው የሚሆነው። አሁን እኔ እርግጠኛ መሆን አልችልም። እንዳልሆን የሚያደርገኝ ፍሬ ስለማፍራት ተብሎ ወይም በመንፈስ ስለመዝራት ተብሎ ከገላትያው ሊጀምርልህ ነው። ከገላትያው ላይ መሀል ላይ ሊቀር የሚችል አይነት ነገር አውርቷልና ሐዋርያው ጳውሎስ ኦኬ መሀል ላይ ሊቀር የሚችል አይነት ነገር አድርጎ አውርቷልና እነሱ ክፍሎች ባሉበት ቅድም ቃሌ ተሰሎንቄውን እንትን ሲል ልክ ከሆነ ግን ከሌሎች ጋር ይጋጫል ወይ አልክ? አይጋጭም ነው። አለመጋጨቱን እኛ እንዴት ነው የምናሳየው? የጥንቷ ቤተክርስቲያን እንዴት አመነች? ደን ሲስተማቲክ በሆነ ወይ ሌሎች ክፍሎች እንዴት አንድ ላይ ይግባባሉ የሚለውን ነገር እናያለን እኛ። አሁን የኔ ጥያቄ ገላትያ 6ን እንጀምር፣ ከዛ ፊልጵስዩስ 2 ላይ እንሄዳለን፣ ከዛ ዮሐንስ 15ንም እንሄዳለን። የጠቀስካቸው እነዚህ ስለሆኑ ከፈለክ መርቅ፣ እነሱንም እንሄድባቸዋለን። the point is
አሁን ከገላትያ 6 ጀምር። ፊልጵስዩስ 2 ብለህ እንዳትጀምር፣ እንሄድበታለን። እሱ ላይም ዮሐንስ 15 ብለህ እንዳትጀምር፣ እንሄድበታለን። ከየትኛው ነው የምትጀምረው? ከጠቀስከው ገላትያ 6 ደጋግመህ ስጠቅስ የነበረው እሱ ስለሆነ ማለት ነው። እሱ ላይ ቆመ ስታወራ የነበረው ምንድን ነው? አወድኛለሁ የዘላለም ሕይወት አለኝ ምናምን። ሲመጣ ግን አላቅም፣ እሱ እጅ ላይ ነው የተንጠለጠለው። ልክ ምን እንደማለት መሰላችሁ ምዕመናን? ሰርጉ ቤት የምገባበት የጥሪ ወረቀቱን ይዣለሁ፣ ግን የጥሪ ወረቀቱን ይዤ በተገኘውበት ምናልባት አትግባ ልባል እችላለሁ እንደማለት ነው። ምክንያቱም ይዣለሁ ሕይወቱን ደን ሰዓቱ ሲደርስ ግን አላቅም ማለት የሰርጉ ቦታ ላይ የጥሪ ወረቀቱን ይዤ ተገኝቻለሁ፣ ግን ላልገባ እችላለሁ እንደማለት ነው። አሁን የእኔ ጥያቄ ገላትያ 6ን ለዚህኛው አሁን ቅድም አንተ ላልከው ማለት ነው ሕይወት አለኝ የዘላለም እንዴት የለኝም እኔ እዛ ውስጥ ነው ተወልጄ ያደግኩት ምናምን ያልከው ሁላ ማለት ነው። ኦኬ ደን እሱን ትይዝና ገላትያ 6ን ደግሞ መሀል ላይ ሊቀር የሚችል ብለህ ስለሆነ ያመጣኸው ገላትያ 6 ላይ ትጀምርና የእኔ ጥያቄ ያው በአባቶች ስትሉ ስታዝጉን የነበራችሁ ሰዎች ስለሆናችሁ ማለት ነው። እኔ በአባቶች ነው የምጠይቅህ። የመጀመሪያው ገላትያ 6 ላይ የዘላለም ሕይወት አለን ግን በስጋ ስለዘራን የዘላለም ሕይወታችንን አጣን ብሎ የፈታ የቤተ ክርስቲያን አባት አለ ወይ? ጥያቄ ይሄ ነው። ተመልከቱ። አሁን ሌላ ነገር ሲመልስ ቀጥል። ዴቪድ ያንተ ተራ ነው። አሁን ማይኩ ዘግቷል እሱ። ኦርቶዶክሳውያን ብቻውን ስለሆነ ዴቭን ማገዝም ትችላላችሁ። ወደ ላይ ኑና አንድ ቁጥር ጻፉ። ዴቪ አለ ዴቫ ስልገባብ አንተ ደግሞ ከማይክሮፎኑ ዞር ብላኝክ አስቺ ይህ ምግብ ብቻ አይደለም ነገርም እየበላ ነው። እንትንም ነው አብሮ አለው አይደል? ታመነች ባላ ገልጾም እንዴ ምን እንዴ የሚገርም ምንድን ነው? እሺ ዴቫለ አሁን ተመልሻለሁ። የተሰከተብኝ ነው። ከጥያቄው ላይ ቀጥል። ይኸው ሚውት አድርጌያለሁ። እሺ አሁን አንተ ያልከኝ ምንድን ነው? እንግዲህ ገላትያ ላይ ያለውን የጳውሎስን መልእክት ሌሎችንም አንተ እንዳልክ የፈቱ አባቶች ካሉ ነው አይደል ያልከኝ? ጥያቄው በትክክል ከተረዳሁት አንተ ስትል እንደነበረው አሁን የዘላለም ሕይወት አለኝ ግን መጨረሻ ላይ የሚሆነውን አላቅም። ሲመጣ ፍርዱ የሱ ስለሆነ መሀል ላይ እኔ መልካም ስራ እየሰራው የመንፈስ ፍሬ እያፈራው ምናምን ደን እንደዛ ካልሆነ ገላትያ 6 ላይ ያለው ጋር ስለሚጋጭ እናንተ እንደምትሉት ልል አልችልም ነው ያልከው። ደኔ አንተ እንደዛ እንድትረዳ ሰፖርት የሚያደርግ የቤተክርስቲያን አባት አለ ወይ? እሺ አሁን አሁን አንተ እኔ ልታቆመኝ የምትችለው የአባቶች ማስረጃ ያመጣም ብለህ ከሆነ ልታቆመኝ ትችላለህ። ለምን ብትል መጀመሪያ መጽሐፍ ቅዱስ ላይ ባለው እያወራን ያለ ነው። መጽሐፍ ቅዱስ ራሱ ኤግዛክትሊ አንተ የሚለውን እንግዲህ ማትቀበለኝ ከሆነ መጽሐፍ ቅዱስ ላይ ያለውን ነው ወደ አባቶች የምንሄደው። እንግዲህ የስጋ ስራ የተገለጠ ነው። ይሄ ነው። ይሄን የሚያደርግ መንግስተ ሰማያት አይገባ ብሎ 4 ነጥብ ከዘጋ ማን አባት መጥቶ እንዲነግርህ ትፈልጋለሽ? ምን አይነት አባት መጥቶ ትገባለህ እንዲል ይሄን አድርገህ እንዲህ ነው የምታስበው? ማለት ያልገባኝ ጥያቄ ነው። አሁን የአባቶች ማስረጃ የምትፈልገው ለምንድን ነው? ይሄንን ካደረግ አትገባም ካለ እገባለሁ ነው ወይስ ይሄንንም እያደረግኩ እገባለሁ ነው ብለህ የምትል ከሆነ ማስረጃው ምንም በተመለከተ ነው የሚሆነው። ያልገባኝ ጥያቄ ይሄ በ4 ነጥብ የተዘጋ ነው። አንተ እንደሱ እንደፈታኸው አይደለም። እኔ አይደለም የፈታሁት መጽሐፍ ቅዱስን የተረዳሁት እኔ በዚህ ነው። አንተ እንደሱ የሚባለው አንተ የምትረዳበትን ኦንሊ ጂሰስ ከሆንክም ንገረን እንጂ ብሮዬ ኦንሊ ጂሰስ አሁን ቢመጣ አንተ ቆይ አዳምጣ እንደ መለስክ እኮ ባይዘው እኔ በእጅ አዙር የሚመለሰውንም መልስ አድርጌ ነው የምወስደው። እዚህ ጋር የተቀመጠውን እንዲቀጥታ ካልወሰድን ምን አባት ላምጣልህ ምናምን ስትል እንደሌለ በቃ መልሱ እንደዛ እንደሆነ ነው የማውቀው። ችግር የለውም መልሱን ነግረኸኛል። ቀጥታ አላልከውም እንጂ አውቀዋለሁ። አንተ አሁን ያልካትን ማለት ነው እዚህ ጋር የተቀመጠውን እንደዛ ቀጥታ ካልወሰድኩ ታዲያ ምንድን ነው ምናምን የምትላትን አንድ ኦንሊ ጂሰስ መጥቶ እንደዛ ነው የሚመልሰው። እና አሁን እዚህ ጋር ዲቴክተራችን ማለት ነው ምን አለ ኦጄ ብሎ እየጮኸ ነው ያለው። አንተ የመለስከው መልስ ማለት ነው
ስለዚህ እኛ የአባቶች ነን፣ አባቶች እንደዚህ ነው ያሉት ምናምን ውሃ በላው ማለት ነው። ውሃ እሺ በላው። አንተ አስረዳኝ፣ በምን ተረዳኸው? ማንሽ አንተ ኧረ የተረዳበትን እኔ የእግዚአብሔር ሰው ዮሐንስ አፈወርቅ ያለውን ነው የምረዳው። ላሳያችሁ። አንተ ንገረኝ። አንተ በምን ተረዳኸው? ይገባል ይኸው በቃ የምትለኝ አይገባም። እኔ እኔን አቋም ቁጭ አደረኩልህ። የኔን አንተ መረዳት ንገረኝ። ይኸው በቃ የኔን መረዳት ዮሐንስ አፈወርቅ አስቀምጦታል ነው የምልህ። ስለዚህ እሱ እሺ ምን ይላል? እስኪ ንገረኝ። እሺ አንተ የአንተን መረዳት ብትነግረኝ ደስ ይለኛል። ያማን እንደሱ ስጠይቅ ጥሩ ነው። አየህ እንደዚህ ነው። ሌላ ጊዜም ስገባ አሁን አንድ ፌዝ የሚባል ልጅ አለ፣ እየከፈትኩ ነው ባይዞ። አንድ ፌዝ የሚባል ልጅ አለና አሁን ተስፋ ቆርጦ መግባት አቁሟል። ለምን ሲባል አንተ የምትለውን ነገር አስደግፈ ንገረን ስንለው የለም አስደግፎ የሚያወራው ነገር ተስፋ ቆረጠ፣ አቆመ። ሌላ ጊዜ በተቻለው መጠን አትግባ ማለት ላይ ደርባ አትግባል። አንተም ተመሳሳዩን ስለምታደረግ እሱ ነው እየነገርኩ ያለሁት። ሌላ ጊዜም ስትመጣ ኦኬ እነዚህ ልጆች ቃሉ ላይ እናወራና ካወራን በኋላ እንዳንተ የተረዳ ማን ነው ማለታቸው ስለማይቀር እንደኔ የተረዱትን ትክክለኛ የሆነውን ያንን እንትን ይዤ መገኘት አለብኝ ብለህ እሱ ዘማርያምን ይዤ እመጣለሁ ለሱ እና ችግር የለውም። ዘማርያም ተረት ተረት ነው የሚያወራው። ዘማርያም ያን ጊዜ እሺ በቃ ሚውት አድርግ። ዘማርያም ገድል አናወራም እኮ እኛ። ኧረ አማኒ ዘማርያም ይጥራለን እንጂ አይበዛም። አንተ ምን ሰፈር ገብተህ መጠየቅ አይደል እንደ ቀረ። እሺ ልክፈታ። ሚውት አድርግ። ከአንተ በኋላ ድምፅ አለ፣ ዝጋው አንተ። ኦ ማይ ጋድ እችኛዋ እንዴት እንደማደርጋት አላውቅም። እሺ ፖዝ እያደረገ ነው። ቆይ ወይም በፎቶ አንስቼው በትልቁ ላድርግ መሰለኝ። ኦኬ እሺ ይታያል አይደለ? ኒው አድቨንት ነው ዴቭ፣ እንትን ነው የቤተክርስቲያን አባቶች ጽሑፍ ያለበት ነው እና እዚህ ላይ ኦኬ የገላትያው ማብራሪያ እናያለን ማለት ነው። ወጥቷል ይሄ ነገር አንዴ ቆይ። ከዛ ይኸው ዮሐንስ አፈወርቅን እናያለን። የዕብራውያን ምንድን ነው የገላትያስ ማብራሪያ ነው ይሄ። ገላትያ አንተ የጠቀስክበት ገላትያን እሱ የጠቀሰው አዳምጡ፣ ዝም ብላችሁ ስሙ። እሱ የጠቀሰው መሀል ላይ እንትን ካልኩ ምናምን ያው ፍርዱ የእግዚአብሔር ነው እኛ የምናውቀው ነገር የለም ምናምን ብሎ ነው ያመጣው። ያው እኔ ላንብብላችሁ። አይ ቲንክ እንትን ብዣ ላይ ይመስለኛል ግን ላንብብላችሁ። አማንሽ አንተ አንብበው፣ ምክንያቱም ካሜራው እሺ ችግር የለውም። ቆይ ለማሳየት ነው አንዴ፣ አለዛ በትልቅ ስክሪን ላይ አድርጌ እንትላችኋለሁ። ቆይ ይኸው እዚህ ጋር ተመልከት ጥቅሷን። ቢናት ዲሲቭድ አትሳቱ፣ ጋድ ኢዝ ናት ሞክድ፣ እግዚአብሔር አይዘበትበትም። ፎር ዋትሶኤቨር ኤ ማን ሶውስ ዳት ሻል ሂ ሪፕስ፣ ሰው የዘራውን ያንኑ ያጭዳል። For he that sows unto his own flesh, በስጋው ላይ የሚዘራ of the flesh reap corruption, ከዛ ስጋው መበስበስን ያጭዳል። But he that sows unto the spirit shall of the spirit reap eternal life, ከዛ ደግሞ የዘላለም ሕይወትን ያጭዳል። ይሄ ማለት አሁን ቅድም ዴቭ የጠቀሰው ምን ብሎ ነው? ገና ነው እኛ አናቅም፣ ፍርዱ የእግዚአብሔር ነው። አሁን እሺ ያው የዘላለም ሕይወት አለኝ፣ መጨረሻው ግን ፍርዱ እግዚአብሔር ነው ምናምን በሚል ነው ያስቀመጠው። ቅዱስ ዮሐንስ አፈወርቅ ምን ብሎ ያስቀምጣል? ተመልከቱ። as in this case of seeds one who sows ነው፣ ክርስቲያንም አይደለም ባይዞ። ክርስቲያን የሚለውን በመንፈስ ቅዱስ አድርጎ በኔቸር አድርጎ ያመጣዋል። በደንብ ተከታተሉ። ቃል በቃል ነው የምተረጉመው። ኦኬ ቃል በቃል ነው የምተረጉመው። ኤማን ነው የሚለው በቃ ሰው ሙስሊምም ይሁን ኤቲስትም ይሁን ሳምባዲ በሚያደርገው ነገር ዞሮ ዞሮ የመዝራትና የማጨድ ህጉ ምን ይለዋል? ያገኘዋል። አሲን ዲስ ኬስ ሲድ በዚህኛው በምናወራው ነገር ውስጥ ዘር የሚባለው ኦኬ ዋን ሁ ሶውስ ፐልስ ካናት ሪፕ ግሬን ፎር ዋት ኢዝ ሶውን ኤንድ ዋት ኢዝ ሪፕድ መስት ቢ ቦዝ ቢ ኦፍ ዋን ካይንድ። ስንዴ ዘርተ የሆነ ሌላ ነገር አታገኝበትም። አንዱ የዘራውን ያንኑ የሚመስል ነገር መልሶ ያጭዳል ነው። ኦኬ በቆሎ የዘራ በቆሎን ያጭዳል፣ በቆሎ የዘራ ስንዴ አያጭድም ነው። ኦኬ for what is sown and what is reaped must be both of one kind, both be of one kind. ሁለቱም ከአንድ አይነት ዘር መሆን አለባቸው፣ የሚዘራው የሚታጨደው። so is in action, it in action, he that plants in the flesh, በስጋው ላይ የሚዘራ ከዛ ይሄ ገላትያ ላይ አሁን የተጠቀሱትን በሙሉ በስጋ ላይ የተዘራው
ዋንቶነስ ድራንክነስ ኦር ኢንኦርዲኔት ዲዛየር ያልሆነ ጠማማ ፍላጎት፣ ስካር ሻል ሪፕ ፍሩትስ ኦፍ ዶዝ ቲንግስ የእነዚህን ነገሮች ፍሬ ያጭዳል አለ። እነዚህን ከዘራ ኤን ዋት አር ዶዝ ፍሩትስ ደን ፍሬዎቹ ምንድን ናቸው? እነዚህ ፐኒሽመንት አለ፣ ቅጣት፣ ሬትሪቢዩሽን፣ ብድራት፣ ሼም፣ ውርደት፣ ደሬሽን፣ ዲስትራክሽን፣ ጥፋት አለ። ኦኬ ይሄ ለክርስቲያን የሚነገርለት ነው ወይ? ለምን ካይንድ ነው ብሏል። እዚህ ጋር ምን ብሎ ቦዝ ሶውን ኤንድ ዋት ኢዝ ሪፕድ መስት ቢ ቦዝ ኦፍ ዋን ካይንድ መሆን አለበት ስላለ ማለት ሁለቱም አንድ ነው። በቆሎ ነው የተዘራው፣ በቆሎ ነው የሚበቅለው አለ። ደን ስጋ ላይ ተዘርቶ ከሆነ የስጋው ውጤቶች እነዚህ ናቸው አለ። ከዛስ ያው ጥፋት፣ ቅጣት፣ ውርደት ምናምን የሚለው ማለት ነው። ፎር ኦፍ ሳምቲዮስ tables and vines the end is no other than destruction የነዚህ ነገሮች መጨረሻው ምንድነው? ጥፋት ነው። for they both perish themselves እነዚህ ነገሮች በራሳቸው የሚጠፉ ነገሮችም ስለሆኑ and destroy the body too ስጋን ጭምር የሚያጠፉ ናቸው። አሁን ተመልከቱ፣ በመንፈስ መዝራት ምናምን የሚለው ነገር ደን የዘላለም ሕይወት ያገኝበታል ማለት ምን ማለት ነው? አሁን ሕይወት ስለሌለው መጨረሻ ላይ ነው ሕይወቱን ማተም ይመታለት ማለት ነው ወይ? ዴቭ እንደተናገረው ቅዱስ ዮሐንስ አፈወርቅ ይንገረን። የኔም መረዳት ይሄ ነው፣ የወንጌላውያንም መረዳት ይሄ ነው። ኦኬ ምን ይላል? but the fruit of the spirit is of a nature ቅድምም ብሏል። የስጋውን ምን አለ? that one sown and what is reaped must both be of one kind ስጋ ላይ የሚዘራውን አይነቱ አንድ ነው አለ። በስጋ በኩል የሚሰሩ ነገሮች ናቸው አለ። የመንፈሱም አይነቱ አንድ ነው አለ። በመንፈስ በኩል የሚመጣው የሱም ዘሩ አይነቱ አንድ ነው አለ። but the fruit of the spirit is of a nature የተፈጥሮ ጉዳይ ነው፣ የባህሪ ጉዳይ ነው። በመንፈስ ማፍራት ራሱ አለ not similar but contrary in all respect to this ከላይ በኩል ላሉት የስጋ ስራ ተብሎ የተገለጡት የነሱ ኮምፕሊት ተቃራኒ ሆኖ ደን በባህሪም በአይነትም ይለያል በመንፈስ የሚዘራው አለ። ፎር ኮንሲደር አለ። ምን ማለት ነው ታዲያ በመንፈስ መዝራት ማለት እና የዘላለም ሕይወት ማጨድ ማለት ምን ማለት ነው ሲባል ፎር ኮንሲደር እንደዚህ አስተውሉ አለ። ሃቭ ዩ ሶውን አልምስ ጊቪንግ ኦኬ ይሄ ምንድን ነው? ነዳያንን ረድታችኋል። ይሄ አልምስ ጊቪንግ ማለት መባ መስጠት፣ ነዳያንን መርዳት ምናምን ማለት ነው። ይሄንን ሰጥታችኋል አለ። አልምስ ጊቪንግ the treasure of heaven and the eternal glory awaits you የሰማይ ሀብትና ክብር ይጠብቃችኋል። ኢተርናል ግሎሪ ዘላለማዊ ክብር ይጠብቃችኋል። ሃቭ ዩ ሶውን ቴምፐርናንስን ዘርታችኋል ወይ? ይሄ መንፈስ ፍሬ ነው። ከዛስ ሆነር ኤንድ ሪዋርድ ክብርና ሽልማት ይጠብቃችኋል። ኤንድ አፕሎስ ኦፍ ኤንጀልስ የመላእክት አድናቆት ይጠብቃችኋል። ኤንድ ክራውን ፍሮም ደ ጃጅ አዌትስ ዩ ከፈራጁ ከዳኛው አክሊል ይጠብቃችኋል። ይሄ ንግስና አክሊል ይጠብቃችኋል። እነዚህን ነገሮች በማድረጋችሁ የዘላለም ሕይወትን ያጭዳል ማለት ምን ማለት ነው? ክብርና ሽልማት ታገኛላችሁ። የመላእክትን ጭብጨባ ታገኛላችሁ። ከዳኛው ከክርስቶስ ላይ ዘውድን ትቀበላላችሁ ማለት ነው ተብሎ ነው የተፈታው። ያልተቀበልከው ሌላ የዘላለም ሕይወት መሃል ላይ የሚቋረጥ የሚቀጥል ታገኛለህ አላለም። መልካም ስራ በመስራት እንደ ክርስቶሳዊ ሕይወት በመመላለስ አፕሎስ ኦፍ ኤንጀልስ ክራውን ፍሮም ደ ጃጅ ሆነር ኤንድ ሪዋርድ ኢተርናል ግሎሪ ይጠብቃችኋል። ስለዚህ የዘላለምን ሕይወት ያጭዳል ማለት ምን ማለት ነው? በዮሐንስ አፈወርቅ ትርጉም መሰረት ሽልማት ታገኛለህ ማለት ነው። ስለዚህ በመንፈስ የዘራ ሽልማት ያገኛል ማለት ነው። ኦኬ ሽልማት ክብር ያገኛል። ከዳኛው ክብርን ያገኛል። ክሮውን ይቀበላል። ንግስና ምንድነው? ይሄ ዘውድን ይቀበላል ማለት ነው እንጂ ሌላ ዘላለም ሕይወት አዲስ ያልተቀበለው የነበረ ተንጠልጥሎ የተቀመጠ ሄደህ ታገኛለህ ማለት አይደለም። ጴንጤዎች ከዚህ ውጭ ሌላ ታምናላችሁ? ክርስቲያኖች መልሱልኝ። ከዚህ ውጭ ሌላ የምንረዳበት አረዳድ አለ? ገላትያ 6 ኧረ በፍጹም ይህን ነው የምንረዳው። አባቶች እንደዚህ ነው የሚፈቱት። ኦኬ አሁን ዴቭ የምታደርገው ይኸው እኛ ይህንን ሳናላምጥ ነው የምንውጠው። ገላትያ 6:8 እና 9 ዮሐንስ አፈወርቅ የፈታበትን አንተ አምጣ እናፍታለን። የተንጠለጠለ የዘላለም ሕይወት አለ መሀል ላይ ይሄ ከቀረ እንጠፋለን ምናምን ብሎ ይፈታልካል። አምጣ። ጨርሻለሁ።
ያው አማን ያልኩ ገላትያ 5:19 ነው። ስጋ ስራ የተገለጠ ነው። እሱም ዝሙት፣ እርኩሰት፣ እነሱ ምን ብሎ ፈታ እዚህ ጋር እነኝህን የሚያደርግ የዘላለም ሕይወት የለውም ይላል። እነሱ ምን ብሎ ፈታ እዚህ ጋር ባነበብነው ላይ የዘላለም ሕይወት አለው ብሎ ዮሐንስ አፈወርቅ ካለ እንግዲህ ሌላ የራሱን የቻለ አዳምጥ። እነሱን ከላይ የተዘረዘሩትን ኦፍ ደስ ካይንድ ያላቸው ምን ብሎ ነው የፈታው? ኦፍ ምን ናቸው አለ። እሱ ሲጀመር ስለሱ ነው እንደሚያወራው 5:19 ስለሱ ነው እንዴ ነችና ይሄ በሙሉ በመንፈስ መዝራት በስጋ መዝራት አንድ ላይ ነው የሚወርደው። ኦኬ ቃል ይባንድ። ስለዚህ ጥያቄ ስካር፣ ዝሙት ምናምን ነው አይደለ? ድራንክነስ አለ አይደለ? ዋንቶነስ አለ፣ ኢንአፕሮፕሪየት ዲዛይር መሻት ምናምን አለ። እነዚህ ነገሮች እንደየኔቸሩ የሚገለጡ ናቸው አላለም? በስጋ የሚኖሩት ላይ ያ ነገሮች ይገለጣሉ። በመንፈስ የሚኖሩት ላይ ደግሞ ይሄ ይገለጣል አይደል ያለው? እነኝን የሚያደርግ መንግስተ ሰማያት አይወርስም እያለ ከዛ ተቃራኒ ነው ማለት ነው እኮ። እሺ አይወርስም። ቆይ አዳምጠኝ። አይወርስም። ትክክለኛ መጽሐፉን አምጥተህ ካስረዳኝ እንጂ ዮሐንስ አፈወርቅ እንደዚህ ተነትራቢ አይደለም። ይኸውና መጽሐፉ እኮ ይሄ ነው። እሺ ቆይ አይደለም። መጽሐፍ የምትፈልግ ከሆነ አዳምጥ ብሮዬ። መጽሐፍ የምትፈልግ ከሆነ ያው ሃርድ ኮፒ ነው አውጥቼ ነው ማሳየህ አለ። ይሄኛው ወዲያውኑ ለማውጣት ስለሚመች ነው። ሃርድ ኮፒ ወይ ራሱ ዮሐንስ አፈወርቅ ነው ባይዘይ ይታያል። ከዚህ ላይ አውጥቼ አሳያለሁ። ኦኬ። ስለዚህ ይሄኛው ኢንተርኔት ላይ ያለው ነው እያልኩ ያለሁት። አዎ የዘላለም ሕይወትን አይወርሱም ይጠፋሉ። ይኸውልህ ዲስትራክሽን ብሏል። ሚውት አድርግ፣ ድምፅ አለ ከጀርባ። ጥፋት ብሎታል። በዚህ ነገር ውስጥ ያሉቱ ካይንዳቸው አንድ ነው፣ ስራቸው አንድ ነው። ከዛ መጨረሻቸው ውስጥ ጥፋት ነው ብሏል እኮ። አንተ እያልክ ያለውን ጥፋት ነው ብሎታል ቃል በቃል። ይኸውልህ በስጋ ያሉት ተብለው ነው አይደለ? ይሄን የሚያደርጉ የተባሉት ደን እነሱን ምን አላቸው? የእነሱ መጨረሻ ይኸው ዙም እያረኩ ላሳይ። ቀደመጠቅልስልኝ 5:19 ነው የሆነ ሌላ ጥቅስ ነበር 4 ገላትያ 5:8 ጀምሮ እስከ 21 ድረስ ጎጥ ነው የሚወርደው። ከዛ እሱ ላይ ወርጃ ያሳያለሁ። እሺ የምትፈልገውም እሱ ከሆነ ማለት ነው ኤግዛክትሊ። አሁን ግን የሚወርደው ቃል በቃል ስካርን ጠቀሰ። ገላትያ ስንት ላይ ነው ስካር ያለው ብሮይ? ሰካራምነት ተብሎ የተጠቀሰው ገላትያ ስንት ላይ ነው ያለው? 5 ስንት ላይ ነው ያለው? እዚህ ጋር ጠቀሰ አልጠቀሰም? ቆይ ጠቅሷል አልጠቀሰም? እዚህ ጋር ድራንክነስ ማአልቲ ቀጥሎ በቃ ምዕመናን። ስለዚህ ቀጥሎ የምትሄዱት ማለት ነው ባክን ፎርስ ጥላቻን፣ ዘረኝነት፣ መከፋፈል እዚህ ጋር እኮ የዘረዘረ ነው። ይኸውልህ እያደረገ ያለው ታች ወደ ላይ መለያየት ነው። እሺ ሂድ ውረድና አሳየኝ። እሺ ሂድ ውረድና አሳየኝ። ከዚህ የተለየ ካለ አንተ ምን አይነቱ ቃል ቀጥል። እኔ በቃኛል። አይ አይደለም እቺን እንትን በለውና እንዴ እየተነገረ ያለው ነገር የሆነ ነገር ነው። የሆነ ነገር ስለጨመርና ስለተቀነሰ እኮ አይደለም። ዮሐንስ አፈወርቅ ሊያደርግ ይችላል ማለት ነው። እነኚህ መንግስተ ሰማያት አይወርስም እያለ መጽሐፍ ቅዱስ ከጳውሎስ እኮ መልሶታል። ይኸውልህ እዚህ ጋር መልሶታል እያልኩ እኮ ነው ያለሁት። አዲሱ መደበኛ ትርጉም እንዴት ነው የሚዘረው የሚለው እሱ ገላትያ ፍቺውን አዲሱ መደበኛ ትርጉም እንትን ነው ብሮ። አዲሱ መደበኛ ትርጉም ነው። ይኸውልህ ለምሳሌ ይሄኛው የ1954ቱ ትርጉም ነው። ይሄኛው የኃይለ ሥላሴ ትርጉም ማለት ነው። አዲሱ መደበኛ ትርጉም እኮ አልኩህ እኮ ይሄኛው ይሄ 1954ቱ ትርጉም ነው። የፕሮቴስታንቶቹ ደግሞ አሁን ቅርብ ጊዜ የወጣው አዲሱ መደበኛ ትርጉም የሚባለው አሁን ላይ ያሉ አማርኛዎችን እየተጠቀመ እዚህ ውስጥ ያሉ እንትኖችን አፕዴት ያደረገ ነው። ቃላትን አሁን ለዘመነኛው በሚመች መልኩ አድርጎ የፈታ ነው። አንተ እየጠራ ያለው ኮሜንታሪ ከሆነ ኮሜንታሪነቱን እናያለን። ኦኬ እኔ ደግሞ እየጠቀስኩ ያለሁት የጥንቷ ቤተክርስቲያን ምን ብላ ፈታችው? ቅዱስ ዮሐንስ አፈወርቅ እናንተ በቃ ከፈታ እሱ ይፍታ መጽሐፍ ቅዱስን የምትሉት ሰውዬ ምን ብሎ ፈታ ነው። አሁን ፕሮቴስታንቶች እኛ እንደምንለው ነው የፈታው። ስለዚህ ገላትያ ላይ ያን ስካር አንተ 5:19 ላይ ያልካቸውን እነዛን የኃጢአት ዝርዝሮች የስጋ ስራዎች ናቸው ብሎ ያስቀመጣቸውን በሙሉ ምን አለ? ኦፍ ኤ ካይንድ ናቸው፣ በስጋ የሚሰሩ አይነቶች ናቸው። በመንፈስ የሚዘራውም ኔቸር ነው አለ። ራሱ በሆነ ኔቸር ውስጥ የሚገልጥ ነው አለ። በስጋ የሚገለጠውም እነዚህ የሚዘረዘሩ ኃጢአቶችን በሙሉ
ራሱን በአንድ አይነት ውስጥ የሚገልጥ ነገር ነው አለ። ድራንክነሱ፣ ዘፋኝነቱ፣ ሌላው ገላትያ ላይ ያለው በሙሉ ማለት ነው። ኦኬ ደን ምን አለ? እነዛ ኦፍ ኤ ካይንድ ናቸው አለ ለስጋ ስራ ሲናገር። የመንፈስ ፍሬንስ ሲናገር፣ በመንፈስ መዝራትን ሲናገር እሱም ኦፍ ኤ ኔቸር ነው አለ። የምን ኔቸር? የዳኑቱ ኔቸር ነው በመንፈስ መዝራት። ደን የሚጠፉቱ ዲስትራክሽን ውስጥ የሚገቡቱ ኔቸር ነው በስጋ መዝራት አለ። እንደዚህ ተከፋፍሎ ነው የሚታየው አለ። እንደዛ ነው የሚታየው፣ እውነት ነው። እኛም እንደዛ ነው የምናምነው። ኦኬ ግን አንተ ያነሳው ይህን ክፍል ለምንድን ነው? አዎ አሁን ድኛለሁ፣ እነዚህ የስጋ ስራዎች ከታዩብኝ አሁን ምንም እንኳን ድኛለሁ ብል ጌታ ሲመጣ አላቅም፣ ዳኛው ሲመጣ ምን እንደሚፈርድብኝ አላቅም ነው ያልከው። ግን ዮሐንስ አፈወርቅ ምንድን ነው የሚለው? ይኸው ክራውን ፍሮም ጃጅ አዌይትስ ዩ፣ ከዳኛው ዘውድ ነው የሚጠብቅህ። ለምን? በኔቸር አለ። ይኸው ምን ይላል ከላይ? but the fruit of the spirit is of a nature። ቆይ እየተግባባ እንደሆነ እንድናቅ ዴቭ አንዴ ክፈት። ቆይ እችን ብቻ መልስልኝ፣ ቀጥታ ነው የምትመልሰው። እንደዚህ ማለት but the fruit of spirit is of a nature ማለት ነው። can you say አንዴ ድገመው እስቲ። but the fruit of spirit is of a nature። the fruit and nature, the fruit of spirit is of a nature። I don't know አንተ አሳሰን እንትን በል። የተፈጥሮ የባህሪ ጉዳይ ነው ማለት ነው። የመንፈስ ፍሬ ማፍራት የተፈጥሮ የባህሪ ጉዳይ ነው ማለት ነው። የአይነት ጉዳይ ነው እያለ ያለው። እሺ አሁን በዛ ነው በዛ ማለት ላብራራለህ። በዛ ማለት የመንፈስ ፍሬ ተብሎ ይዘረዘሩ አሉ አይደለ? የመንፈስ ፍሬ ተብሎ የተዘረዘሩትን የሚያደርጉት ኦፍ ዳት ኔቸር ያሉት ናቸው። ከዛ የስጋን የሚያደርጉትን ደግሞ ምን አለ? ይኸው እዚህ ጋር what is reaped I know ብለር ነው what is reaped must be both of one kind even reap የሚደረገው የስጋ ስራዎች የተባለበትን ማለት ነው። የስጋ ስራዎችም የሚባለው of one kind ነው። እሱም የአይነት ጉዳይ ነው አለ። ያንን አይነት የሚያደርጉት እነማን ናቸው? በስጋ ያሉት ያልዳኑ ሰዎች ማለት ነው። ያልዳኑ ሰዎች በስጋ ያሉት እነዚህ በሙሉ ይታይባቸዋል። መጨረሻቸው ጥፋት ነው። ሙስሊምም ይሁን ኤቲስትም ይሁን የዳነ ሰው ያደረግም ማለት ነው። የዳነ ሰው ይህንን ሁሉ ነገር አያደረግም ማለት ሊታይበት ይችላል። እሱ ችግር የለውም። ግን እነዚህ ነገሮች የታየበት ግን መዳኑን እስቲል አያጣውም ማለት ነው። እንዴት ነው ያጣል ብሎ አላብራሩም። ሲጀመር እነዚህ ነገሮች በካቴጎሪ ጳውሎስ ሲያስቀምጥ በስጋ ያለ ኢቨን እኮ ይኸውልህ ዴቪ እንደ ወንድም እንዲሁ ረጋ ብለን እንደወጣ ስናወራ ማለት ነው ፕሮሚስ እንድገባልኝ የምጠይቅህ ነገ እንቀጥላለን ይህንን ቶፒክ ከምዕራፍ 3 ጀምረ ፕሮሚስ ትገባልኛለህ። የአጋርና የይስሐቅ ምንድን ነው? የአጋርና የማናት የአብርሃም ሚስት ማናት? የሳራ ያ ዴቭ የአብርሃምና የሳራን ሁለቱ ከተሞች ሁለቱ ኪዳኖች እያለ ከጀመረበት ጀምሮ አንብበህ ትመጣለህ ነገ ለእኔ ማለት ከዛ ጀምሮ። ምክንያቱም አይዲያው ቁጥር የገባው ታውቃለህ፣ ኋላ ላይ ነው የገባው። ቁጥር የለም ጳውሎስ ሲጽፍ አይደለ? ቁጥር ኋላ ላይ ነው ያስገባ ነው ለማንበብ እንዲመቸን ወጥ ተደርጎ ነው የጻፈው። ደን እንደ ስጋ ፍቃድ የተወለደው እንደ መንፈስ ፍቃድ የተወለደው እያለ ከዛስ 106 ላይ ደግሞ እንደ መንፈስ ፍቃድ ወይም በመንፈስ የሚዘሩ በስጋ የሚዘሩ ስጋና መንፈስ የሚለውን ኦልሬዲ ቅድም ከአጋርና ከሳራ ነው የጀመረው። ባይዞ ከኢስማኤልና ከይስሐቅ ነው የጀመረው ወደኋላ ማለት ነው። ስለዚህ እስማኤል ሌላ ነው፣ ይስሐቅ ሌላ ነው እያለ ነው የመጣው። ሲመጣ ራሱ ሳራ ሌላ ናት፣ አጋር ሌላ ናት እያለ ነው የመጣው። ሁለት ኪዳኖችን ያመለክታሉ እያለ ነው የመጣው። ስለዚህ አጋር የምን ኪዳን አመልካች ናት ሲባል የስጋ ኪዳን አመልካች ናት፣ የተስፋው ቃል አይደለችም። አየ ደን ይስሐቅ ደግሞ በመንፈስ ነው፣ የተስፋው ቃል ነው፣ እሱ ፕሮሚስ የተገባለት ነው። ኦኬ። ስለዚህ አሁን ያንተ ጥያቄ ቅድም የጠየቀኝ ከ40 ሰከንድ በፊት የጠየቀኝ መሰለ እንደዛ የሚያደርጉ ክርስቲያኖች ምናምን ያልከው ልክ እስማኤል ሊያረግ ያለውን ማነው እስማኤል የሚያረገውን ይስሐቅ አድርጎ ቢሆን እንደማለት ነው እየጠየቀኝ ያለው። እኔ እንደዛ ነው የምረዳው፣ ምክንያቱም ሰፊውን ኮንቴክስት ለማውቀው ማለት ነው። አንድ ላይ ነው የመጣው ሲመጣ ስጋ መንፈስ እየነጣጠለ የመጣው ምዕራፍ 6 ላይ ደርሶ አይደለም። ስጋና መንፈስ ዶክተር ሚታር ማነጻጸር የጀመረው ማለት ነው።
ማነጻጸር የጀመረው ኦልሬዲ ከአጋር ጀምሮ ኦኬ፣ ከሳራ ጀምሮ ከእስማኤልና ከይስሐቅ ጋር እያነጻጸረ ነው የመጣው። ይሄው መጽሐፍ ገላትያ ማለት ነው። ስለዚህ ሁለት ኪዳኖች፣ ሁለት ህዝቦች፣ ሁለት ተስፋዎች፣ ሁለት ህይወቶች እያደረገ ነው የመጣው። ከዛስ የስጋ ስራ የተገለጠ ነው። ደን በዛኛው ኪዳን ያሉት በአጋር በኩል የሚመጡቱ እነዚህን ያደርጋሉ ነው። ወደኋላ ነው የሚመዘዘው። እዛ ጋር የተቀመጠው ነገር 6 ላይ መጥቶ አዲስ ቴዎሎጂ አልጀመረም ጳውሎስ፣ አዲስ ቴዎሎጂ አልጀመረም። ኦኬ። ስለዚህ አሁን በግለሰቦች እናርግና የተስፋው ይስሐቅ ነው። ያ በስጋ ፈቃድ ደግሞ የተወለደው አብርሃም መጠበቅ አቅቶት ወደ አጋር ገብቶ የተወለደው ደግሞ እስማኤል ነው። ስለዚህ በአጋር በኩል ያለውንና በሳራ በኩል ያለውን አድርገህ ስታወራ ኦኬ፣ የአጋር ልጅ የሚያደርገውን ነገር የሳራ ልጅ ያደርጋል ወይ? አዎ ያደርጋል። ግን ስላደረገ የአጋር ልጅ አይሆንም። እስማኤል ደግሞ እንደ እስማኤልነቱ ስላደረገ መጥቶ የሳራ ልጅ አይሆንም። ሁለቱ ግን ኪዳኖች ናቸው ይላል። የስጋ ኪዳንና የተስፋ ኪዳን ይላል ማለት ፕሮሚስ፣ ኮቫናንት ኦፍ ፕሮሚስ እና ያኛው ደግሞ የስጋ እንደ ስጋ ፈቃድ አብርሃም ዘሎ ገብቶ ያጠፋው ጥፋት ማለት ነው። ያደረገው ነገር ወደ አጋር ገብቶ ያ የዛ ኤክስቴንሽን ነው ምዕራፍ 6 ላይ ያለው። ስለዚህ ፕሮሚስ እንድገባልኝ የሚፈልገው አይልሃለሁ ኮንቲኒቲ ካለው በለኝ፣ አይልሃለሁ ኮንቲኒቲ ካለው አንተ የምትለው ምዕራፍ 6 ላይ እንደዛ እየተንከባለለ የመጣ ከሆነ ቼክ አደርግልሃለሁ። የሚገናኙ ሀሳቦች ካሉ የስጋ የመንፈስ የሚሉቱ ቀድሞ ተነግሮ የመጣ ነገር ከሆነ ቼክ አደርግልሃለሁ እንድትለኝ ብቻ ነው የምፈልገው። ኦኬ። እዚህ ክፍል ላይ ግን ዮሐንስ አፈወርቅን ይዘን ጀስት አይተነዋል፣ አለቀ። አዎ በስጋ ፈቃድ የሚመላለሱ ምናምን ያንን የሚያደርጉ የዘላለም ጥፋት ውስጥ ነው የሚገቡት። አሁንም የዘላለም ጥፋት ውስጥ ናቸው፣ መጨረሻቸውም የዘላለም ጥፋት ነው። ያስማማናል። ግን እነሱ እነማን ናቸው ሲባል አጋራውያን ናቸው ነው። ኦፍ ኔቸር እና ኦፍ ካይንድ ብሎታል፣ አለቀ። ስለዚህ አንተ ቅድም ያነሳውን አርጊመንት ይሄኛው የገላትያ ክፍል ሳፖርት አያደርግልም። ለምን? የዘላለም ሕይወት አለን ግን መሀል ላይ እናጠዋለን የሚል ሀሳብ አይደለም ዲስከስ እየተደረገ ያለው። ዳኛው ሲመጣ ምን ሊፈርድ እንደሚችል አላቅም አይደለም። ዳኛው ሲመጣ ዮሐንስ አፈወርቅ ምን ይላል? ክሮን ፍሮም ደ ጃጅ አዌይስ ዩ ነው የሚለው። ክሮን ፍሮም ደ ጃጅ። ዳኛው ሲመጣማ ምንድነው ዘውድ ነው የሚያደርግልን ነው ያለው። ምን እንደምትሆን አንዳንዱ ክርስቲያኖችም ቢሆን ዘውድ ይሰጣቸዋል አይደለም። ይኸው በመንፈስ ስለዘሩ እኔ እኮ ኪዳን አድርጌ ሁለት አድርጌ እየነገርኩ ነው ያለሁት። እኔ እኮ ተረድቼዋለሁ። መጽሐፉንም እኮ አንብቤያቸዋለሁ። እዛም ቦታዎች ላይ ሙሉ ለሙሉ እንደዚህ አገናኝቼ ላላነበው እችላለሁ። ግን ከዛ ጀምሬ ከአብርሃም ጀምሮ ታሪኮችን አውቃቸዋለሁ። የምትለኝን እኮ አንደርስታንድ ያደርጋሉ። አሁንም ባልከኝ ላይ እንግዲህ ሙሉ እንደሰማው ይሄኛው ለዳኑ ክርስቲያኖች እና ላልዳኑ፣ አሁን ገላትያ እንግዲህ የተጻፈው ላልዳኑ ክርስቲያኖች ነው ማለት ነው። ሚስኮት እንዳላረግ አንድ ላይ ለቤተክርስቲያን አሁን ላሉ ክርስቲያኖች አፕላይ አያደርግም። ለምሳሌ በዚህ ስራ ላይ ለሚመላለሱ ክርስቲያኖች በዳኑ ክርስቲያኖች ላይ ይሄ ህግ አፕላይ አያደርግም ማለት ነው። እንደዛ ጋር ልመልስልህ። በጣም ቀላል ጥያቄ ነው የጠየቀው። የዛኔም ይሰራል አሁንም ይሰራል። ግን ካታጎሪውን የዛኔም አይቀላቅልም አሁንም ካታጎሪውን አይቀላቅልም። የዛኔ የሚሰራው እንዴት ነው? የአጋር ልጆችና የሳራ ልጆች በሚል ሁለቱ ኪዳኖችን ከምዕራፍ 3 ጀምሮ እያብራራ በመጣበት እዛው ለገላትያ ያኔ መጽሐፉን ይህን ጥቅልሉን ለተቀበሉትም ይሰራል አሁንም ይሰራል። አሁንም በአጋር ኪዳን ውስጥ ያሉ አሉ። በሳራ ሁለተኛይቱ ከተማ ሁለተኛይቱ ኪዳን የተባለችው አለች ወይ? አዎ አለች። ስለዚህ ሁለተኛው በአጋር በኩል ያሉቱ መጨረሻቸው ምንድን ነው ይላል? ጥፋት ነው ይላል። ስለዚህ ቤተክርስቲያን ውስጥ ሆነው ይሄ ክፍል እንዴት ነው አሁን ላሉ ክርስቲያኖች ስራ ሊሰራ የሚችለው ሲባል ተሰብስቦ የመጡ ሁሉ ድነናል የሚል አይነት ይሄ ምንድነው ይሄ የቡሄ በሉ አይነት ጨዋታ እንዳይጫወቱ ራሳቸውን እንዲመረምሩ ያደርጋል። የትኛው ኪዳን ውስጥ ነኝ የሚለውን ነገር ቼክ እንዲያደርጉ ያደርጋል። እኔ ላይ የሚታየው ከላይ የስጋ እንደ ስጋ ፍቃድ የተወለደው የሚያደርገው ነው እኔ ላይ እየታየ ያለው ወይስ እንደ መንፈስ ፍቃድ የተወለደው ይስሐቅ ተብሎ ሁለት ካታጎሪ የተነገረው ነው እኔ ላይ እየታየ ያለው የሚለውን ነገር ቼክ እንድታደርግ። ልክ ቆሮንቶስ ላይ ጳውሎስ ምን እንዳለ በእምነት እንዳላችሁ ራሳችሁ ምን በሉ መርምሩ አይደል ያለው። ስለዚህ በእምነት አለን የለንም የሚለውን ነገር እንድታይ ያደርጋል። ኦኬ እንድታይ ያደርጋል። ስለዚህ አዎ ያኔም ለነበሩት ይሰራል አሁንም ይሰራል። ግን ካታጎሪው ሳይቀላቀል እሷን ብቻ እንዳታበላሸት። ሁለት ካታጎሪ አለ፣ የስጋ የመንፈስ፣ እንደ ስጋ ፍቃድ እንደ መንፈስ ፍቃድ ተብሎ ከዛ በኋላ ነው በመንፈስ የሚመላለሱ በስጋ የሚመላለሱ። ስለዚህ እንደ ስጋ ፍቃድ የተወለዱቱ ውጪስ አጋርንና የመጀመሪያውን ህግ የተባለውን ኪዳን የምትወክለው እዛ ውስጥ ያሉቱ አዎ መጨረሻቸው ያ ነው። እነሱ የዳኑ ክርስቲያኖች ናቸው። ግን አማኒ ይቅርታ ላቋርጥና አሁን በዛ ውስጥ አሁን የስጋ ስራን የሚሰሩት የተባሉት ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? ያልዳኑ ክርስቲያኖች ናቸው። አይደለም በቃ አንተ በምን ውስጥ ነው የሚወከሉት? ያው ቀላል አድርጌ ማለት ነው እንዴ። ቆይ ቃል አንተ ተከታተል። ክርስቲያን እያለህ ነው።
እሺ ያልዳነ ክርስቲያን ብሎ ነገር የለም። ክርስቲያን ሆኖ ያልዳነ ነው ወይስ በዛ ውስጥ ሆኖ ያ ህግ አፕላይ የሚያደርግባቸው? አሁን ሪዋርድ እንደሚያገኙ ይነግረኛል። ሰው ክርስቲያን ሪዋርድ ማግኘት አይችልም በእግዚአብሔር ዘንድም። ድኖር ያልዳኑ ከሆኑ ደግሞ መጀመሪያም ኦልሬዲ ፍርድ ውስጥ ናቸው። በእኔ የማያምን አሁኑ ተፈርዶበታል ነው የሚለው። ኦልሬዲ ያልዳነ ፍርድ ውስጥ ነው ያለው። ፍርድ ውስጥ ናቸው። ልክ ነህ፣ ፍርድ ውስጥ ናቸው። ስለዚህ አንደኛ ቃላትን አስተካክል። ያልዳነ ክርስቲያን የሚባል የለም። ክርስቲያን ከተባለ ድኗል፣ አለቀ። ነገር ግን እዚህ ጋር እየተወራ ያለው አንደኛ ክርስቶስን እንዲመስሉ አድሞኒሽ እያደረጋቸው ነው። ምልልሳችሁ አይደለ በአሕዛብ ዘንድ ምን ይሁን? በቃ ክርስቶስን የሚመስል ይሁን ነው አይደለ? ሐዋርያቱ ሲያስተምሩ የነበሩት ሐዋርያቱ ሲናገሩን የነበሩት እኛም ክርስቶስ እንደመሰልን እናንተም እኛን ምሰሉ፣ ክርስቶስን ምሰሉ። እሱ አስቀድሞ ገብቷል፣ ሐዋርያችን ሆኗል፣ የእምነታችን ጀማሪና ራስ ሆኗል፣ ፈጻሚ ሆኗል እያሉ ነው የነገሩን። ስለዚህ እዛ ትራክ ውስጥ ካላችሁ የሚታይባችሁ ይሄ ነው። ካልሆናችሁስ የሚታይባችሁ ያኛው ነው። ከዛስ መጨረሻው ምንድን ነው? ጥፋት ነው። ደን አድረስ እየተደረጉ ያሉት ይኸውልህ፣ አንተን ጥያቄ ስመልስልህ አድረስ እየተደረጉ ያሉት ገላትያ ምንድነው? ገላትያ ውስጥ ላሉ አማኞች ነው መጽሐፉ የተላከው። ሲላክ ግን አንድ ነገር እናውቃለን። አንድ ህብረት ውስጥ የተሰበሰበ በሙሉ የዳነ ነው ብለህ ነው እንደምታምነው አንተ? በቃ አንድ አጥር ውስጥ ሁሉም ተሰብስቦ ከተቀመጡ ሁሉም ባንነት እኔ አሁን አልዳንኩም ስል ሰርፕራይዝ ሳያደርግ ሰዎች ለምሳሌ አልዳንኩም ስል ድነቴ በእግዚአብሔር ዘንድ ነው ያለው የሚፈጸመው። አንተ እንደምትለው በገባኝ አማኔ። ቆይ እኔ እንደዛ ስል እንደምለው መጠን ለምሳሌ ብዙ የአንተ ክርስቲያን ማለት የማይገባው ነው። አንተን ከአንድ ክርስቲያን ማይጠበቅ ነው አንተ እያወራ ያለው። እሺ በለው። እሺ ክርስቲያን ሆኖ ደግሞ በክርስቶስ አምኖ ጸድቅ ያለው ብሎ ስቲል ያልዳነ ሰው አለ ማለት ነው። በዛ ኮንክሉዥን ታዲያ ባንተ ይሄኛው እነዚህ የስጋ ስራዎች የሚይዝ ከሆነ ማለት ነው የስጋ ስራዎች በቃ አሁን ነው ብዬ መልስልህ። ኑሮ በሙሉ አዳምጥ አንዴ። ያንተ ኮንክሉዥን ላይ አይሄድም። ያልኩህ እኮ ወደ አንተ ኮንክሉዥን መጣ ያንተ። እሺ በቃ አንተ ሰምቻለሁ። ቆይ ልቀጥል። አሁን ያልኩት እኔ ነኝ አይደለ? አልኩና ያንተ ኮንክሉዥን ላይ የማይመጣው ያንተ ኮንክሉዥን ገና ፍጻሜም እንደሆነ አታውቅም። ይዘጋ ነው ያንተ በቃ እንትን ነው የሆነ ይመጣና ሰርፕራይዝ ያደርጋል። የሆነ ገነት ሊያስገባኝ ይችላል ብለህ እያሰብክ እያለ ሂድ ገሃነም ሊል ይችላል ነው ያንተ። እኔ ያን ኮንክሉዥን የኛው ይሰጣል እያልኩ አይደለም። አይሰጥም። የኮንክሉዥን ለምን የተሰበሰቡ እቺ በምትታየዋ ቪዚብል ቸርች ውስጥ የተሰበሰቡ አካላት አሉ። ኦኬ ሶ ምን አቆን እስቲ ቆይ የሆነ ፕራክቲካል አድርግልህ። ዴቭ አንቺ አግቢኝ እንጂ ነው ኦርቶዶክስ ሆናለሁ ብሎ የመጣ ሰው አታውቅም አንተ? ታሪክ አልሰማህም እንደዚህ አይነት ነገር? አንቺ ሽበኝ እንጂ አንቺ አግቢኝ እንጂ እኔ ኦርቶዶክስ ሆናለሁ ብሎ ይመጣል። በዚህ ሰውየው ላይ መተማመን አለ ወይ ነው? የምር ሰውዬው አሁን ድኗል ብለህ ታምናለህ? አለስ እንደ አደርዋይስ የመንፈስ ፍሬ የሚለው ነገር ህይወቱ ላይ ማይታይ ከሆነ ደን ይሄ ሰውዬ ደግሞ ችግር የለውም ልጅቱን ብሎ መጣ። ከዛስ የስጋ ስራዎች ተብሎ ደግሞ የታየው ነገር በሙሉ ህይወቱ ላይ የሚታይ ከሆነ ሲጀመር ልጅቱን ብለህ ነው የመጣኸው እንጂ አልዳንክም ማለት አትችልም ወይ? ትችላለህ። ያኔ ማለት መብት ኢንፋክት አልተሰጠንም። ይሄ ሰውዬ የምርም ክርስቲያን ባህሪ አይታይበትም ምናምን ልንል እንችላለን። ድኗል አልዳነም የሚለውን ይሄ ገበሬው ነው መናገር የሚችለው። ዮሐንስ 15 ላይ እንሄዳለን፣ ግን በቅድሞ ኦርደር ነው የምንሄደው አሁንም። ስለዚህ እኔ እያልኩ ያለሁት መጽሐፍ ቅዱሳችን አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እና 14 ላይ ምን ይላል? በእግዚአብሔር ልጅ ስም ለምታምኑ ጥቅሱን ከታች አስቀምጡልኝ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን ጽፌላችኋለሁ ይላል። ስለዚህ በእግዚአብሔር ልጅ የሚያምኑ ሰዎች የዘላለም ሕይወት አላቸው። ኦኬ ደን ያንተን ደግሞ ቃል በቃል እሷን ላንብብና ልጨርስ። አንዴ ቆይ ሶሪ ባይብል ላውጣና ኦኬ እሺ እችን አንብቤ ሌሎች ምዕመናን ትቀጥላላችሁ። ሶሪ አንደኛ ዮሐንስ ላይ እንደዚህ የሚል ቃል አለ። እሺ ኦኬ አይ ቲንክ 3 ላይ መሰለኝ ነው ስለማይቀበል። እሺ መልካም እንትን የምትለዋን ጥቅስ የፈለኩ ነው ያለሁት።
አሁን የእግዚአብሔር ልጆች ነን። ከዛ ልክ ዴቭ የሚያምነውን የሚመስል ነገር ከፊት ለፊት ያስቀምጥና መልሶ የሚያፈርስ ክፍል አለ። የእግዚአብሔር ልጆች እንደሆንን አሁን የእግዚአብሔር ልጆች ነን ግን ምን እንደምንሆን አናውቅም የሚልበት ማለት ነው። አይ ቲንክ 3 ላይ ነው መሰለኝ ያለው። አንድ ላይ 3 ላይ ነው። ይኸው አግኝቼዋለሁ። አሁን ከሆነ ክፍል ድረስ ቅድም ዴቭ የሚለውን ነገር አይ ገና ዳኛው መጥቶ ምን እንደሚል አናውቅም ምናምን የሚለውን ነገር ይመስላል ሲያወራ። ከዛ ኢሚዲየትሊ ደግሞ ይዘጋዋል። ተመልከቱ ምን እንደሚል። ከአንድ እንጀምር። ቁጥር 2 ላይ ነው ያለው ሀሳቡ። ይሄ ነው ሀሳቡ። ግን ከአንድ ልጀምርላችሁ። የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልንን ፍቅር ምንኛ ታላቅ ነው። እኛም እንዲሁ ልጆቹ ነን። ዓለም እኛን የማያውቀንም እርሱን ስላላወቀው ነው አለ። ዓለም የማያውቀን ያንን አባታችንን ስላላወቀው ነው። ወዳጆች ሆይ አሁን ተመልከቱ። የመጀመሪያው እስከዚች ያለችው እስከ 4 ነጥብ ያለችው ዴቭ የሚለውን ነገር ነው የሚመስለው። ቀጥሎ ያለው ነው እንጂ የሚያፈርሰው ማለት ነው። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ከላይ እግዚአብሔር ልጆች ነን ብሏል። ኦልሬዲ አይደል? ይኸው እዚህ ጋር ምን አይነት ፍቅር ታላቅ ምንኛ ታላቅ ነው። እኛም እንዲሁ ልጆቹ ነን ብሏል። ልክ ዴቭ ምን እንዳለው አዎ ብለርድ ነው ትንሽ ካሜራው እንትን ነው። ስለዚህ ዴቭ ምን እንዳለው አዎ አምኛለሁ አሁን ድኛለሁ ምናምን እንዳለው አዎ አሁን ልጆቹ ነን ይላል። ከዛስ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። በቃ እስከዚች ብቻ ማለት ነው። ተጽፋ ቢሆን ኖሮ ዴቭ ትክክል ነበር የሚሆነው። አዎ ይኸው በቃ ገና ዳኛው መጥቶ ምን እንደሚለን አናቅም። ልክ እኮ ነው። አሁን ልጆች ነን። ልክ ነው። ይኸው እንዲሁ ልጆች ነን ብሏል። እዚህ ጋም ደግሞ አሁን የእግዚአብሔር ልጆች ነን ብሏል። ከዛስ ወደፊት ምን እንደምንሆን አልተገለጠም ብሏል። ስለዚህ ትክክል ነኝ ብሎ ዴቭ ከኛ ጋር ተጨባብጦ ይወጣ ነበረ። ኦኬ ምን ማለት ነው? እስቲ ዮሐንስ ጨርስልን። ይኸው ዮሐንስ ቁጥሩም ስላላለቀ ቁጥር 3 ከታች ነው ገና የሚጀምረው። ምን ይላል? እርሱ በሚገለጥበት ጊዜ ዴቭ በደንብ ስማ። ሲመጣ ምን እንደምንሆን ገና ፈራጁ ምን እንደሚል አላቅም አይደለም። እርሱ በሚገለጥበት ጊዜ እናየዋለን፣ እርሱንም እንደምንመስልም እናውቃለን። ገና አይታወቅም አይደለም፣ እናውቃለን። ኬስ ክሎዝድ። አዎ አሁን ላይ አልተገለጠም። አዎ አሁን ላይ እያወቅነው አይደለም። ሲገለጥ ግን ምን እንደሚፈርድብኝ አላቅም አይደለም። ኖ ልጆቹ ነን አይደለ? አዎ በሚገለጥበት ጊዜ እናየዋለን፣ እርሱንም እንደምንመስል እናውቃለን። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል እያለ ይቀጥላል ማለት ነው። ሕይወቱን ይኖራል እያለ ይቀጥላል። ግን ምን ይላል? እርሱን እንደምንመስል እናውቃለን። ሲገለጥ ምን እንደሚሆን አናቅም አይደለም። እዚሁ ክፍል ላይ ነው 5 ላይ መጣና ቅድም ሌሎች ወንድሞች ሲጠቅሱ የነበረው ክፍል ማለት ነው። 5 ላይ ይኸው ምን ይላል? ይኸው ሶሪ ምን ይላል? ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። በእግዚአብሔር ልጅ ስም የምታምኑ እናንተ አምናችኋል? አዎ በቃ ምን እንደሆናችሁ ነው ምጽፍላችሁ። የዘላለም ሕይወት እንዳላችሁ እንድታውቁ ነው ምጽፍላችሁ። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይሄ ነው። ዴቭ ድፍረት አለው ወይ? የለውም። ገና ምን እንደሚሆን ገና አልታወቀም ዴቭ። እኛ ግን ድፍረቱ አለን። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይሄ ነው። ምን ነው ድፍረታችን? በእግዚአብሔር ልጅ ስም ማመናችን አለኝ። እኔን ወክለማት ሰምተናል እኮ በቃ ስለሰማን ማላ ትግባ። ቆይ አንድ ልጅ ሚስር ፕሬዘንት አድርገኛል። ሚስር ፕሬዘንት አድርጌ ከሆነ በኋላ ፊክስ ታደርገዋለህ። እየሰማሁሽ እኔ ማየው በትዕግስት ትምህርት እኮ የወሰድኩ ነው። ቁጭ እንጂ የተናገርኩ ራሱ አይደለም። ያው ለምን አማን መቋረጥ ስለማይወድ ብዬ ነው ዝም ብለው። ችግር የለም ማጠቃለያ ሰው እየሰራ ነው። አንተ ደግሞም ትሄዳለህ። ችግር የለም። አንተ ስታወራ የሰማውን እኛ ኮንክሉዥን እንሰራለን። ኮንክሉዥኑ ላይ አይ ቅድም ስለ የነበረውን ነገር አሳስታችሁ ነው የተረዳችሁት ምናምን ብለህ ታስተካክላለህ። ችግር የለውም። ስታወራ የሰማ ነው። አዎ አሁን ድኛለሁ፣ ግን ሲመጣ በተቃራኒው ሊፈርድብኝ ይችላል ነው። ይሄ የተረገመ ከክርስትና የወጣ ትምህርት ነው። አዎ አሁን ልጆቹ ነን፣ ሲመጣ ግን 1 ዮሐንስ ምዕራፍ 3 ላይ ሲገለጥ ግን እርሱን እንደምንመስል እናውቃለን። እስቲ ምዕመናን ከታች እናውቃለን እያላችሁ ጻፉ። አናውቅም አንልም። ከአንተ አፍ ደጋግመን የሰማነው አላውቅም ነው። አልሰማህም የምትል ከሆነ በኋላ ታርመኛለህ። አማን አልሰማህም፣ ጆሮ ፈጥሮ ነው የነገረ እንጂ አላውቅም የሚል ቃል ከአፌ አልወጣም ብለህ ከሆነ አታንሳ፣ ሚውቱን አታንሳ። በኋላ ታወራለን ያልኩት ሚውቱን አታንሳ። አዎ ከአንተ አፍ ደጋግመን ሰምተናል።
ምዕመናን እናንተ እናውቃለን እያላችሁ ጻፉ። ከዴቭ አፍ ደጋግመን ሰምተናል። ጆሮዬን አምነዋለሁ። ደጋግሞ ሲናገር የነበረው አላውቅም የሚል ነገር ነው ሲያወራ የነበረው። እኛ ግን ክርስቲያኖች ምን እንላለን? ኮሜንት ላይ ጻፉ። እናውቃለን። ዳኛው ሲመጣ ከዮሐንስ አፈወርቅ ጋር አንድ ላይ ደግሞ ምን እንላለን? ዳኛው ሲመጣ ክሮን ፍሮም ደ ጃጅ አዌይስ ዩ፣ ከዳኛው ምን ይጠብቀናል? ዘውድ ይጠብቀናል። የተቆጣ ፊትና ጋነም የሚልክ ቀይ ፊት አይጠብቀንም። ምን ይጠብቀናል? ክሮውን ይጠብቀናል፣ ዘውድ ይጠብቀናል። ዮሐንስ አፈወርቅ እንዳለው ማለት ነው። ዮሐንስ ደግሞ ወንጌላዊው እንደነገረንስ እርሱን እንደምንመስል እናውቃለን፣ እናየዋለን። በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እንጽፍላችኋለን። ኦኬ፣ ዮሐንስ መልእክት ደርሶናል። ስለዚህ ምን እንላለን? እናውቃለን። ምን እንዳለን? የዘላለም ሕይወት እንዳለን። በእርሱ ፊት ያለን ለመቅረብ ያለን ድፍረት ደግሞ ይሄ ነው። ኦኬ፣ ምን በእርሱ ማመናችን፣ በልጁ ማመናችን በፊቱ የመቅረብ ድፍረታችን ነው። ራሳችንን ስንመለከትማ ምንም ድፍረት የለንም። ኃጢአታችንን፣ በደላችንን እናውቃለን። ያለ ምሕረቱ ያለ ይቅርታው ምንም በፊቱ የሚያስቆመን ነገር እንደሌለ እናውቃለን። እሱንም እናውቃለን። ባይዞ የዘላለም ሕይወት እንዳለን ብቻ አይደለም እና አላለቀም። አማኔ ብዙ እንትን ከዚህ ኦኬ፣ በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል፣ እንደሚሰማንም እናውቃለን። ይሄ ነው ወንጌሉ፣ ይሄ ነው። ምን ኮንክሉድ ልታደርግልን ነው? ማለት ኢንተራፕት ሳታደርገን እኮ ጨርሰ እኔ እያወራሁ ነው አይደለ? ከፈለክ አንድ ሰዓት ታወራለህ። ቁጭ ብዬ እየጠበቅኩ ነው ያለሁት ስጨርስ እንድቀጥል ማለት ነው። ወንጌል ሲወራ እንትን ይላል እንዴ? እንደዚህ ይነስርሃል እንዴ? ምን ሆነ ነው? ይሄንንም እናውቃለን። ያው ኮንክሉድ ስታደርግ እኮ አላውቅም ነው የምትለው። እኛ ደግሞ ምንድን ነው የምንለው? እናውቃለን። ይኸው እዚህ ጋር ታውቁ ዘንድ ይኸው ቹት ታውቁ ዘንድ እችኛዋ ማለት ነው። እኛ ታውቁ ዘንድን ነው እያነበብን ያለ ነው። አንተ አናውቅምን ነው ልትነግርን ያለው። ለእሱም እየጠበቅን ነው። ለምሮ ማለ እየገባ የምትረብሸው ያ እኔ ጨርሻለሁ። አሁን መግባት ይችላል። ቃሌ ጋር ይቀጥል። ማለ በጣም ኢንተራፕት ያደረገ ነበር። ችግር የለም ዴቭ እና በቃ እናንትን ተጨረስ። ይሰጣል ሰዓት ዴቭ አለ። አንድ ቁጥር ጻፍ እስኪ ሞዴሬተሮች ወይ እናት ከታያችሁ አስገቡ። ተማንሻ 30 ሰከንድ ሲቀረ ከፍታ አንተ ኢንቫይት አድርጌ ያለው ከሌሎች ጋር ነው የምቀጥለው። እኔ ጨርሻለሁ። ዴቭ ና ግባ፣ ጨርስ። የአንተ ሰዓት ነው። ጥሩ ተወያይ ነው። እስካሁን ድረስ በጥሩ ሁኔታ ነው የተወያየው። እኔ እኮ ኢንተራፕት ለማድረግ አይደለም ቢያነስ ታማው ያው ታይም እየሄደ ስለሆነ አትሊስት ቁጭ የኔ ሀሳብ ራሴ መግለጽ አለብኝ። እንዲህ ብለሃል ብሎ እኔ ሲለኝ ያልኩትም ቢሆን እኔ ማስተካከል ካለብኝ እድሉ ሊሰጠኝ ይገባል። ዝም ብዬ ሰማሁት እስካሁን ቲሸርት እንኳን አላደረኩም። አንተ ማስተካከል ካለብህ አስተካከል። መደምደሚያ ስራ ፍትሃዊ እንዲሆን እኔ በጣም እንደውም እየሰማሁ እንደ ትምህርት ነው የሰማሁት እያልኩ አማኑን ላለማቋረጥ ስል እንጂ ችግር የለም። ጩጮም እንትን እያለ ነው ያስቸገረ ነው። ሂድ ጨርስ። ለዛ ነው እኮ ልጁም ኤኒዌይስ ያው ሀሳቤም ተበታትኗል። አሁን ብዙ እንትን የምንችለው ነገር የለም። ግን ያው ምንድን ነው ብዙ ከሰማሁት ላይም እኔ ያልኩት እና አማን ከሚለው ጋር ብዙ የሚለያይ አይደለም። እሱ ራሱ እኮ የሚለው ለምሳሌ ቅድም አብርሃም ጀምሮ በመጣው ሁለት አድርጎ ነጣጥሎ ሲላቸው እንግዲህ ክርስቲያኖች ሆነው ሁለት አሉ ካለ ማለት ያማን ምንድነው የማይድኑ ሰዎች አሉ ማለት ነው። ስለዚህ ጸድቅ ያለው ብለው እያሉ ሰዓት ላይ ክርስቲያን ነን ብለው ድነት የማይድኑ ሰዎች አሉ። አሁን እኔ ከምለው ጋር ባይስማማም ባይ አዘር ሳይድ ዝም ብሎ ጸድቅ ያለው ለምሳሌ እኔ የኔ ድነት እግዚአብሔር ያውቃል ብዬ ብልም አት ሴም ታይም ደግሞ ድነናል ብለው ግን እሱ ራሱ እግዚአብሔር እንዳልዳኑ መጽሐፍ ቅዱስ ቁጭ ያደረገላቸው ሰዎችም ደግሞ አሉ ማለት ነው። ስለዚህ እነኚህ ራሳቸው ራሱ አያውቁም ብዙዎቹ ድነናል ብለው እያሉ ማለት ነው። እሱ ራሱ በጣም ኦቬስ የሆነ ሁሉም ሰው ቤተክርስቲያን ውስጥ ሆነው ድነና ክርስቲያኖ ግን መንግስተ ሰማያት የማይወርሱ ሰዎች አሉ ማለት ነው። ስለዚህ ሰው ራሱ መፈተሽ ያለበት ኦቬስ ይሄ በሱ በራሱ በተናገረ ውስጥ ያለ ትምህርት ነው። በእኔ ደግሞ ያልኩት ምንድነው አልዳንኩም አላልኩም። እኔ ድኛ ያለው ይሄ እኔ ብቻ አይደለም የሁሉም ኦርቶዶክሳውያኖች አስተምሮ በመላው ዩኒቨርሳል ነው። ኦርቶዶክሶች ብትሄድ ድነናል፣ እየዳንን ነው፣ እንድናለን አስተምሯችን ነው።
መጽሐፍ ቅዱስ ላይ ቅድም የገላትያን ሰዎች ሲደረድር ያው በዮሐንስ አፈወርቅ አስደግፎ ሊተነትን ቢፈልግ ዮሐንስ አፈወርቅ ብቻ መረጃ ሊሆን አይችልም። መጽሐፍ ቅዱስ ሲጀመር መጽሐፍ ቅዱስ ብቻ ነኝ ለሚል ሰው ዮሐንስ አፈወርቅን አምጥቶ መናገር ይናገር ይችላል። እሱ ግን አይችልም። ለምን? እሱ የአባቶችን ትምህርት መጽሐፍ ቅዱስ ብቻ ብሎ የሚል ሰው ሲጀመር ዮሐንስ አፈወርቅን ማስገባት አይችልም። ለምን? መጽሐፍ ቅዱስ ራሴ አንብቤ መጽሐፍ ቅዱስ ራሱን መተርጎም ይችላል። መጽሐፍ ቅዱስ በመጽሐፍ ቅዱስ መፈታት ይችላል ተብሎ ስለሚታመን ማለት ነው ፕሮቴስታንት አስተምሮ። ያ ማለት ደግሞ ምንድን ነው? እነኛን ነገሮች ዘርዝሮ እነኛን የሚያደርግ ሰው መንግስተ ሰማያት አይወርስም ብሎ ካለ ድኛለሁ ለሚል ሰው ብቻ ያደረገ ማስረጃ ማለት ነው። ምንም የማይከራከርበት ማስረጃ ምንድን ነው? ድኛለሁ ብሎ ለሚል ሰው እሱ ባለው መንገድ ራሱ ቢሆን በዮሐንስ አፈወርቅም ትምህርት ቢሆን ስቲል ያልዳኑ ሰዎች እንዳሉ ያሳያል ማለት ነው። በመጽሐፍ ቅዱስም ያልዳኑ ሰዎች አሉ ማለት ነው። ስለዚህ ድነት ሊታጣ እንደሚችል ያሳያል እዛ ጋር ማለት ነው። ጸድቅ ያለው ብሎ የሚሉ ሰዎች ይችላሉ። የስ ሴም ታይም ደግሞ ያልጸደቁም ሰዎች አሉ ማለት ነው። እዛው ውስጥ በዛው ጥቅስ መሰረት እሱ ብቻ አንዱ ጥቅስ ላይ ነው። ከዛ ደግሞ ዕለት ዕለት ድነታችሁ በመፍራትና በመንቀጥቀጥ ፈጸሙ ይላል። ድነት መፈጸም እንዳለበት የሚያሳይ ነው። በሌላ ዮሐንስ ወንጌል ላይ በእኔ ያለው በክርስቶስ ትምህርት የማይኖር ወይ ደግሞ ከግንዱ እንደሚቆረጥ ሀሳብ የተበተነ ነው። ከግንዱ እንደሚቆረጥ የሰው ልጅ በክርስቶስ ትምህርት የማይኖር ከሆነ ግንዱ እንደሚቆረጥ ብዙ ቦታዎች ላይ ይናገራል። ያ ማለት ምንድነው? ድነት እንደሚታጣ የሚያሳይ ነው። እነኝን ነገሮች ቢተነትን አንዱ ብቻ ጥቅስ ላይ ነው ጊዜውን የፈጀው። ግን በብዙ ምክንያቶች የሰው ልጅ ድነቱ ሊያጣ ይችላል። አልዳንኩም ሳይሆን ድኖ መፈጸም አለበት ነው በጽድቅ ስራ። ዛሬ ድኛለሁ ነገ እግዚአብሔር ሲመጣ አልዳንክም ሊልህ እንደሚችል ግልጽ ነው። አንተ እኔም በዛ ጀጅ ታገኝ ይችላል። እኔ ግን ላለመመጻደቅ በእውነተኛው በመጽሐፍ ቅዱስን በመላት በመረዳት ነው ያንን ልልህ የምችለው። ካለም እንወያያለን። ስለባላይ እሺ ዴቪዬ፣ ያው ዲጄም ከኋላ እንትን እያለ ነው። ችግር የለውም። ነገ ቅድም አማንሻ ምን ብለዋል? ቅድም ነገ ጌታዊ ፈቅደና ብንኖር ያንን ከአጋርና ከእንትና ጋር ያለውን ከሳራ ጋር ያለውን ነገር አንብበ መተህ አብራችሁ እንደ ዛሬው ዛሬ ጥሩ ነው የተወያያችሁት። ከባለፈው ጊዜያቶችን አይ ጥሩ ነው። በጣም ተባረክ። እሺ ዶክተር ሰላም በለንና ወደ ቃልዬ እንሄዳለን። ኦርቶዶክሳውያን እስካላችሁስ ደግሞ አሁንም ጥያቄ አለን። እነዚህ ሮሜ 17 ራዕይ 3:20 አለ ምንጠይቃችሁ። እስቲ ግቡ። ዶክተር ሰላም በለን። ሰላም አሽዬ ወገኖች ሁላችሁ ቃልዬ እንዴት ናችሁ? ላይ ምታችም ያላችሁ እንዴት አለ ወንድም አለም? ሁሉ መልካም አስችዬ ሁሉ ሰላም አለን። እሺ ቃልዬ እንግዲህ እስቲ አንተ ያው ዴቭም የተናገረውን ሰምተዋል። አለ ዴቭ አለ ቃልዬ አሁን መጣ ነው። እሺ ዕብራውያን ምዕራፍ 11ን ላንብብና ልቀጥል። ዕብራውያን ምዕራፍ 11 ላይ ቁጥር 1 ነው እና ቁጥር 2 ነው እንትን የማደርገው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ይልና ከዛ በኋላ ቁጥር 3ን ሲጨርስ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን እያለ ይናገራል። በዚህ ክፍል ውስጥ እምነት ምንድን ነው? የዘላለም ሕይወት አለኝ ብሎ የሚያምን ሰው ምን ማመን አለበት የሚለውን ግልጽ ስለሚያደርግ ማለት ነው። ተስፋ ስለምናደርገው ነገር የሚያስረግጥ ነው። እኛ አሁን ለአካል ለስላሴ ለአካል የምንጠቀመውን ሂፖስታሲስ የሚለውን ቃል ነው እዚህ ቦታ ላይ የሚጠቀመው እና የማናየውን ነገር የሚያስረግጥ ነው ተስፋ ስለምናደርገው። ስለዚህ ተስፋ የምናደርገው ነገር መፈጸሙን እርግጠኛ የምንሆንበት ነው። እምነት የሚባለው ነገር እንደዛ ነው። እርግጠኛ ነኝ ጌታ ሲመጣ ከሱ ጋር አብሬ ለመሄድ እርግጠኛ ነኝ። ሐዋርያው ጳውሎስ እንዳለው ማለት ነው። ቅድም ዴቭ ላለመመጻደቅ ብለሃል። ጳውሎስ እየተመጻደቀ ነው ከሱ ጋር እንሆናለን ጌታ ሲመጣ ሲል አይደለም። ለምን እርግጠኛ አይደላችሁም አላለም? ምክንያቱም እርግጠኛ ስለሆነ ነው። ገላትያ ላይ ያነሳውን አማን ኦልሬዲ ሄዶበታል። እነዚህ የሚያደርጉ መንግስተ ሰማያት አይወርሱም። እነዚህን የሚያደርጉ ምኖች ጉዳዩ እሱን ስለ ሁለት ኔቸር እየተወራ ስለሆነ አንዱ የጻድቅ ኔቸር ነው። ኦኬ እነዚህ የሚያደርጉት እንደዚህ አይነቱን ነገር የሚከለክል ሕግ የለም የተባለው የመንፈስ ፍሬ ማለት ነው። ሌላ ስጋ ሲባል ያ የኃጢአተኛውን የሰውን ተፈጥሮ
ስለዚህ ኃጢአተኛ የሰው ተፈጥሮ ያንን ሲያደርግ ነው የሚውለው። እንዲህ ያለውማ እንዴት ይገባል? ስለዚህ አስቀድሞውኑ እንደነዚህ አይነት ሰዎች ኦፍ ኮርስ አዎ። ነገር ግን ሐዋርያው ጳውሎስ እንዴ ትሄዳለህ አትሄድም ቢባል እሄዳለሁ ነው የሚለው። ዕብራውያን ላይ ሄደህ ብትመለከት የማናየውን ነገር የሚያስረዳን ተስፋ ስለምናደርገው ነገር የሚያስረግጥ መፈጸሙን እርግጠኛ የምንሆንበት በእጃችን እንደያዝነው እርግጠኛ የምንሆንበት ጉዳይ ነው። አላቅም ምናምን መጽሐፍ ቅዱስ ላይ ቦታ የለው። ዛትስ ዋይ ቅድም እነዛን እንዲህ አድርጉ እንዲያታርጉ መዳናችሁን ፈጽሙ እንደዚህ አድርጉ የሚለውን ነገር በሙሉ ስታነሳ አንዳቸውም ሰዎች በመዳናቸው እርግጠኝነት ሊሰማቸው አይገባም። ጌታ ሲመጣ የት እንደሚሄዱ እርግጠኝነት ሊሰማቸው አይገባም የማይለው ለዛ ነው። አብርሃም እኮ ናውጣ ሲባል አልተጠራጠረም። በቃ አልተጠራጠረ ሳይጠራጠር ነው ያደረገው አለ። ስለዚህ እርግጠኛ አይደለሁም ስትል ትሁት እየሆንክ ሳይሆን እየተጠራጠርክ ነው። ይሄ ኢ መጽሐፍ ቅዱሳዊ ነው። ኢ መጽሐፍ ቅዱሳዊ። ስለዚህ የዘላለም ሕይወት አለኝ ካለ በኋላ አንድ ሰው አይ ጌታ ሲመጣ ግን የት እንደሚሄድ አላውቅም ካለ ዘላለምን ያያት እስከሚሞት ድረስ ብቻ ነው ማለት ነው። ስለዚህ እስከምሞት ድረስ ሕይወት አለኝ እያልኩ እኖራለሁ፣ ከዛ በተረፈ ግን አላውቅም እያልክ ነው ያለው። ይሄ ደግሞ ኢ መጽሐፍ ቅዱሳዊ ነው። በጣም አደገኛ ትምህርት ነው። ኦኬ ይሄ ሴሚ ፔላጊያኒዝም ሁላ ነው ሊሆን የሚችልበት እድል አለ። ስለዚህ ኃይለኛ ስህተት ውስጥ እየገባህ ነው ብዬ አምናለሁ። መጽሐፍ ቅዱስም ማንበብ መጽሐፍ ቅዱስ የሚልህን ነገር ነኝ ለማለት ደግሞ እርግጠኛ መሆን አለማፈር ያስፈልጋል። ስለዚህ ትህትና አይደለም። ትህትና ነው ስላልክ ኦልሬዲ ላለመመጻደቅ ያደረግከው ነገር ከሆነ ኧረ እኔ ጌታ ሲመጣ ከሱ ጋር አብሬ ነው የሚሄደው ማለት መመጻደቅ አይሆንም። ጌታ እስኪመጣ አንድም የጸጋ ስጦታ አይጎልባችሁም የተባሉ የቆሮንቶስ ሰዎች በጣም ብዙ ኃጢአት ውስጥ የነበሩ ሰዎች ናቸው። ኃጢአትን እያበረታታ ነው ጳውሎስ? ኧረ አይደለም። ጭራሽማ አባሩት ከመካከላችሁ እንደሚሰራውን ሰው ኃጢአት ውስጥ ሊወድቅ ይችላል። ኃጢአት ውስጥ ሊወድቅ ይችላል ማለት ወይኔ በቃ እንደሚሄድ እርግጠኛ አይደለሁም ይላል አይደለም። ማንም ሰው ኃጢአት ቢሰራ በአብ ዘንድ ጠበቃ አለን አለ። እሱ ማን ነው? እሱ ኢየሱስ ክርስቶስ እሱ ነው። ደግሞ ለእኛ ብቻ ሳይሆን ለዓለም ሁሉ ኃጢአት ማስተሰሪያ መሆን የሚችል ይህንን አስቀምጧል። ከዚህ የተነሳ በየትኛውም አይነት መልኩ አሁን ያመጣኸው ነገር ምንም ውሃ የሚያነሳ ነገር አይደለም ማለት ነው። ኢቭን ሰው ክርስቲያን በኃጢአት ቢወድቅ በቃ ሲመጣ አልሄድም ማለት ነው ብሎ እንዲህ እየተጠራጠረ እንዲኖር አይደለም የተነገረው። በቃ እግዚአብሔር እግር ስር ተንበርክኮ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ እንደተባለ ኦኬ፣ ጸጋና ምህረት ተቀብሎ ይነሳል እንጂ አልገባሁም ወይ ደግሞ አልገባም ይሆናል ጌታ ነው የሚያውቀው ምናምን እያለ የሚኖርበት አይደለም። ሐዋርያው ጳውሎስ አንድም ጊዜ ይህንን ነገር አልተናገረም። ሐዋርያው ጴጥሮስ አንድም ጊዜ አልተናገረም። ሐዋርያው ዮሐንስ አንድም ጊዜ አልተናገረም። የዘላለም ሕይወት አለኝ ካልክ በኋላ ጌታ ሲመጣ ግን የት እንደሚሄድ አላውቅም ካልክ ወይ የዘላለም ሕይወት አለኝ ያልከው ሐሰት ነው፣ ወይ ደግሞ ጌታ ሲመጣ የት እንደሚሄድ አላውቅም ያልከው የግንዛቤ ጥረት ማለት ነው። ስለዚህ ዲስ ኢዝ ትክክለኛ የክርስትና ትምህርት። አዎ ድኛለሁ፣ ጌታ ሲመጣም ደግሞ ከሱ ጋር ደግሞ እኖራለሁ በእርግጠኝነት። ለምን ሲባል እምነት ይሄ ነው። ኢቭን ለሽማግሌዎች የተመሰከረላቸው ለአባቶች ማለት ነው። በነገራችን ለነሱ ራሱ የተመሰከረላቸው በዚህ ቃል ነው ያስቀምጣል። እነሱ ራሱ የተመሰከረላቸው በዚህ ቃል፣ ለእኛም ሊመሰከርልን የሚችለው በዚህ ቃል። ስለዚህ ዴቭ ፖዝ ነው ግን በዚህ መንገድ ነው መጽሐፍ ቅዱስ የሚያስቀምጠውና መጽሐፉ የማይለውን ነገር ለማለት መሞከር ትንሽ አደጋ አለው። ሶላ ስክሪፕቹራን አንስቷል፣ ሳላወራ ወጣ። ሶላ ስክሪፕቹራን አንስቷል ግን ቢኖር አሪፍ ነበር ሳላወራ። እሺ ግን እንዴ ልቀጥል። ሁሉ ጊዜ እዚህ ያላችሁ ኦርቶዶክስ ወገኖች ሁሉ ቀን ሶላ ስክሪፕቹራ ሲነሳ መጽሐፍ ቅዱስ ብቻ የሚለው ነገር ሲነሳ አባቶችን እኮ እናንተ መጥቀስ የለባችሁ የምትሉት ከሊቅ እስከ ደቂቅ ምን ሆናችሁ ነው? ከምራችሁ ነው እንዴ? ስንት ዓመት አወራ ነው እኮ እንዴ? ይህ ዓመት ከምናምን አወራ ነው እኮ። አሁን በቃ ይህንን እንትን ማድረግ ነው ያለባችሁ እናንተ፣ ቁጭ ብላችሁ ማጥናት ነው ያለባችሁ። ትዝ ይላችኋል እስኪ እንትን ዲቤት ተጠርቶ የኬልቄዶኑን ጉባኤ ይቀበላለሁ ስል አንተ ካቶሊክ ነህ ማለት ነው ፕሮቴስታንት ሆነ እንዴት ጉባኤ ይቀበላለሁ ትላለህ ሲለኝ ታላቁ ጅብሪል። እና ይሄኛው ነገር ሁል ቀን ነው በቃ እቺ መጽናኛችሁ ነገር ሳትሆን አትቀርም። ሁል ቀን እንደዛ ነው እንትን የምታደርጉት። እና ዴቭ ከታች አለህ እየሰማህ ከሆነ አላውቅም፣ ከታች እንዳለህ እያየሁ ነው። መጽሐፍ ቅዱስ ብቻ ስንል አባቶችን እያገለልን አይደለም። አባቶች በሚሉት ነገር ሁሉ ምስክሮች ናቸው። ከኛ በፊት የታመነው እምነት ምንድነው ለሚለው ነገር ምስክሮች ናቸው። እነዚህ አባቶች በትክክልም ደግሞ የተናገሩትን ነገር ሁሉ እንቀበላለን። በትክክል የተናገሩትን ያልኩት መጽሐፍ ቅዱስ እሱን ስለሚመዝን። በነገራችን ላይ
ሄሬኒዮስን ስትመለከቱ ስለ ፐርፌክትነስ ሲያወራ ስለ መጽሐፍ ቅዱስ ነው የሚያወራው፣ ስለ ቅዱሳት መጽሐፍት። ቅዱሳት መጽሐፍት ፍጹማን ናቸው ብሎ ያስቀምጣል። ፍጹም የሆነ የማይሳሳተው ደግሞ ትልቁ ባለስልጣን የሁሉ የበላይ የሆነው ባለስልጣን እሱ ነው እንላለን። ስለዚህ ይሄ ፍጹም የሆነው ባለስልጣን መጽሐፍ ሁላችንን ሊፈትሽ ይገባዋል። ስለዚህ ዮሐንስ አፈወርቅ የተናገረውን ነገር ሁሉ የምንቀበለው ከመጽሐፉ አንጻር ነው እንላለን እንጂ መጽሐፍ ቅዱስ ፈትኖት የማያልፍ ምንም ነገር የለም። ትምህርታችን የሚነሳው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱሱ ስለ ድህነታችን በተመለከተ የያዘው ነገር ግልጽ ነው። መጽሐፉ ድህነታችንን በተመለከተ የያዘው ነገር ሰፊሽንት ነው። ማቴሪያሊም ሰፊሽንት ነው፣ ፎርማሊም ሰፊሽንት ነው እያልን ያለን። መጽሐፍ ቅዱስ ስለ ድህነታችን በተናገረው ነገር ሁሉ ውስጥ ደግሞ የእግዚአብሔር ሐሳብ በፍጹም ስለተቀመጠበት ቃሉ ስለሆነ ስለማይሳሳት የእግዚአብሔር ቃል፣ ከዚህ የተነሳ ደግሞ ቃሉ ፍጹም ነው ብለን ስለምናምን ይህ ቃል የሁሉ ነገር መፈተሻ መሳሪያ ይሆናል። ትምህርታችን የሚወጣው ከመጽሐፍ ቅዱስ ነው። ኦኬ። ሌላ የመገለጥ ምንጭ ስለ ድነታችን እግዚአብሔርን ስለመምሰል ሊያዘን የሚችል ሌላ የሬቨሌሽን የመገለጥ ምንጭ የለም እያልን ያለ። ሌሎች ትምህርቶች በሙሉ ሌሎች አባቶች የሚያነሷቸው ነገሮች በሙሉ ሁሉም በሚባል መልኩ በመጽሐፍ ቅዱስ ተፈትነው ያልፋሉ እያልን ያለ። ኦኬ። ወይም ደግሞ ይወድቃሉ። ስለዚህ ሉተር እንዳለው መጽሐፍ ቅዱሳት መጽሐፍትን ጋር ካልተጋጩ ድረስ አባቶችን ልንሰማቸውና ልንታዘዛቸው ይገባል ብሎ እንደተናገረው ማለት ነው። ስለዚህ ከዚህ የተነሳ መጽሐፍ ቅዱስ ብቻ ስንል አባቶችን እያገለልን ሳይሆን አባቶችን ራሱ በመጽሐፍ ቅዱስ ፈትነን እንቀበላቸው። ይህን ደግሞ አባቶችን ብለዋል። ቅድም አማንሻሎም አባት ጠቀሰ፣ አንተ ግን ኦልሬዲ አባቴ። አሁን ደግሞ አንድ ልጨምርልህ፣ ቄርሎስ ዘኢየሩሳሌምን ልጨምርልህ። ቄርሎስ ዘኢየሩሳሌም ትምህርተ ሥላሴን የሚያክል ነገር ካስተማረ በኋላ ያለው ምን መሰለህ? ካቴኬቲካል ሌክቸርስ ላይ ማለት ነው፣ ይሄንን ሁሉ ነገር ያመጣሁት ከመጽሐፍ ቅዱስ ነው። እኔም ራሴ ብሆን አንዲትም ተራ ነገር እንኳ ቢሆን ከመጽሐፍ ቅዱስ ውጪ ከሆነ ያመጣሁት እንዳትቀበሉኝ ነው ያለው። መዝኑኝማ ሌላ እንዳትቀበሉኝ ሁላ ነው። ኦኬ። ሲጀመር አለመቀበል መብት ላለን ነው። አባቶች እንዲህ ብለው አንተ ማን አይባልም ነው ፖይንታችን አይደለ? ስለዚህ ጎርጎርዮስ ዘኑሲስ ተመሳሳይ ነገር ሲያነሱ እንመለከታቸዋለን። ስለዚህ ቅዱሳት መጽሐፍቱ ልክ ሄሬኒዮስ እንዳለው ፍጹማን ናቸው። ለምን? የእግዚአብሔር በቃሉ የማይሳሳት ስለሆነ። ከዚህ የተነሳ ሌሎችን ልንታዛቸው የሚገባው በቃሉ መሰረት መዝነን እያልን ያለን። አባቶችን አትጥቀስ መጽሐፍ ቅዱስ ብቻ እያልክ ምናምን እሱ እናንተ በአእምሮ ውስጥ ያለ ቨርዥን ስለሆነ እናንተ በአእምሮ ውስጥ ያለውን አስተካክሉት፣ እኛ በምንለው መልኩ ማለት ነው። ጋይስ 30 ደቂቃ ነው የሚቀር።